ወጣቶች ወደ ክርስቶስ ይጠጋሉ ወይ ይላል። አንድ ነገር በእርግጠኝነት መናገር የምንችለው የትኛውም ወጣት ከኢየሱስ ጋር ጠብ የለውም። የእኛና የእናንተ ኢየሱስ አንድ አይነት አይደለም፣ ሐሰተኛውን ክርስቶስ ነው የሚያመልኩት ብለዋልና የእኛ ኢየሱስ ምን አይነት ነው? ይመጣል እኮ ያኔ እናየዋለን። ምን ጊዜ አይደለም የሚፈታው፣ ይመጣል ኢየሱስ። ቅርበትን የሚፈሩት ዝቅታን የሚፈሩት መናቀን ስለሚፈሩ ውጡና አገልግሉ። ምን ትቀረቡ? ኢየሱስን ምሰሉ። ግድ የላችሁም፣ ይጠቅማችኋል። ነፃነታችሁን ታውጃላችሁ። ዛሬ በጣም እየፈራችሁ አጥራችሁን እያበዛችሁ እየደነገጣችሁ ምናምን ራሳችሁን እያከበዳችሁ በሄዳችሁ ቁጥር ከክርስቶስ ማንነት ነው የምትርቁት። ዝቅ በማለት ክብር ይጠፋል፣ መሰማት ይቀራል። ዝቅ በማለትሽ የማትከበሪ ከሆነ ያ ሰው ከፍ በማለትሽ አያከብርሽም፣ እያከበርሽ አይደለም። ሰላም ለእናንተ ይሁን ተመልካቾቻችን። የዱ ታይም ፖድካስት ነው። በየሳምንቱ እየተዘጋጀ ወደ እናንተ ይቀርባል። እዚህ ቦታ ሁልጊዜ የምታገኙት ፓስተር ሚልኪያስን ነው። ዛሬ ጠያቂው ይጠየቃል የኢየሱስ ማንነት በሚለው መጽሐፉ እንጠይቀዋለን። እንኳን ደህና መጣ። እንኳን ደህና ቆየሽኝ እስራኤል። የኢየሱስ ማንነት የተተረጎመ መጽሐፍ እንደሆነ ሰምቻለሁ። ስንት ጊዜ ሆነው ከተተረጎምከው? 2008 2009 ላይ የተተረጎመ ይመስለኛል እና እንግዲህ መቁጠር ነው። ከዛ በኋላ ኦልሞስት 9 ዓመት 8 ዓመት ገደማ ሆኖታል። እሺ፣ መጽሐፉ ከረጅም ጊዜ በፊት የተጻፈ እንደሆነ ሰምቻለሁ። ኦልሞስት 100 ዓመት። ይህን መጽሐፍ ልትተረጉሙ ስታስብ እንዴት ከዚህ ዘመን ወጣት ጋራ ይሄድልኛል ወይ ይገጥምልኛል ብለው አስበዋል? ያ እንግዲህ የኢየሱስ ማንነትን እንዴት መጽሐፉን እንዳገኘሁት ራሱ ትንብል ጥሩ ነው። The Personality of Jesus ጸሐፊው ፍራንሲስ ኢ ክለርክ ይባላል። እውነት ነው። ምናልባት እንትኑን በትክክል ካመጣሁት 1906 ገደማ ወይ ካልተሳሳትኩ 1916 በ1916 የተጻፈ መጽሐፍ ነው። በፈረንጆች ነው 1916 የምንለው፣ በእኛ 1908 ወይም 07 እንደማለት ነው። በዛ ጊዜ የተጻፈ መጽሐፍ ነው እና ይሄ መጽሐፍ እንደውም አንዳንድ በወጣቶች ዙሪያ የሚሰሩ የዩዝ ሚኒስትሪ መጽሐፍ ጸሐፊዎች፣ አጥኚዎች ሁሉም የዩዝ ሚኒስትሪ ቲዎሎጂ እንዳለ ቤዝ ያደረገው እዚህ መጽሐፍ ላይ ነው ይላሉ። እንዴት ነው ስነ መለኮት እዚህ መጽሐፍ ላይ ብለን እንዳናስብ እሱን ትንሽ ክሊር ላርግ። ምን ማለት ነው? ይሄ ጸሐፊው ኢየሱስን ከመጽሐፍ ቅዱስ ለወጣቶች እንዴት ነው ሪዘምብል ሊያደርግ የሚችለው፣ እንዴት ነው ምሳሌ ሊሆን የሚችለው የሚለውን በደንብ በትክክል አስቀምጦልናል። ከዛ ላይ ተመስርቶ ነው ብዙ የወጣቶች መጽሐፎች ሁሉ የሚጻፉት እና የተጻፉት መጽሐፎች በሙሉ ይሄ ቀዳሚው ነው። በወጣቶች ዙሪያ ሲጻፍ ይሄ ቀዳሚው ነው እና ከዚህ በኋላ ነው ሌሎች ብዙ መጽሐፍት የተጻፉት እና ይህንን መጽሐፍ አሽሊ ዴንተን የተባለ ደግሞ ሌላ ሰው ሪቫይዝ አደረገውና እንግዲህ እኔ 9-10 ዓመት በፊት ሪቫይዝ ተደረገ። ይህን መጽሐፍ የኔ አስተማሪ ምናልባት ስሙን መጥቀስ ካለብን ጄሰን ክሬግ ይባላል። ፓስተር ጄሰን እሱ አመጣው ማለት ነው። በጊዜው ኢቲሲ ኤቫንጀሊካል ቴዎሎጂ ኮሌጅ አንድ ብቸኛ ዩዝ ሚኒስትሪ ተማሪ እኔ ነበርኩኝ፣ ማለት አንድ ለብቻ ነበርኩኝ። በኋላ ላይ ነው አንድ ወንድም ከዲፕሎማ ወደ እኛ መጥቶ የተቀላቀለኝ እንጂ አንድ ብቻ ነበርኩና ብዙ የወጣት ማቴሪያሎችን የማግኘት እድል ነበረኝ። ከአስተማሪ ጋር በደንብ በወጣቶች ዙሪያ እናወራለን፣ የማውራት እድል ስላለን ኦፍኮርስ የሚያጋጨን ነገሮችም አሉ እና በደንብ እሱ ላይም ሌላ ጊዜ ራሱን የምጠይቀው ይመስለኛል እድል ካገኘን እና ግን በቃ መጽሐፎች፣ አዳዲስ መጽሐፎች፣ እንደዚህ አይነት መጽሐፎች ሲኖሩ ያመጣና እስቲ አንብቦ ብሎ ነው የሰጠኝ። ይሄንን እስቲ ሚልኪያስ ይችን መጽሐፍ ያትና እንደ አሳይመንት አይደለም፣ እንደ ኮርስ አይደለም፣
ምንም አይደለም። አሁን ይመስለኛል ካልተሳሳትኩ የኤቫንጀሊካል ቴዎሎጂካል ኮሌጅ አንድ ኮርስ ለማስተማር የሚጠቀሙበት ማኑዋል ነው። ይሄንን መጽሐፍ ሲሰጠኝ መጀመሪያ ላይ እሺ ተቀበልኩ፣ አየሁት፣ አነበብኩ። ለወጣቶች ይሆናል ብዬ ነው ያነበብኩት እና ሳነበው አይ ቲንክ በደንብ ዲቴል ጊዜ ሰጥቼ ማለት 3 ቀን በደንብ ነው ያነበብኩት። እሱን አነበብኩኝና ይህን መጽሐፍ ለራስ አንብቦ ዝም ማለት ኃጢአት ነው አልኩ ማለት ነው እና ትክክል አይደለም። ይህን መጽሐፍ እንደው ተጠቅሞ በቃ ልክ እንደ ኢትስ ኖት አናዘር ቡክ አባውት ጂሰስ አስተማሪ እንዳለው ይሄ ልክ በቃ ስለ ኢየሱስ ከተጻፉ መጽሐፎች እንደ አንዱ ብለን የምንወስደው አይደለም። ይሄ ማስተማሪያ ነው፣ መማሪያም ነው እና በጣም በሚገርም ሁኔታ ወጣቶች ኢየሱስን እንዴት ይምሰሉት የሚለውን ነገር ለማሳየት የተጻፈ መጽሐፍ ነው እና ያንን አነበብኩ። ከ3ኛው ቀን በኋላ ትርጉም ላይ ነኝ ማለት ነው፣ እየተረጎምኩት ነው። ምናልባት አንድ ወር ከምናምን ድረስ ትርጉሙ እየተሰራ ከትርጉሙ ጎን ለጎን ደግሞ ይሄንን ወጣቶች ላይም አፕላይ እናደርገው ነበር፣ እናስተምረው ነበር። እያስተማር ነው ውጤቱን እያየው መስተካከል ያለበትን እያየን እንደዛ እያደረግን ነው እንትን ያለው በጣም በጣም የሚገርም መጽሐፍ ነውና ይህንን መጽሐፍ ያገኘሁት ከአስተማሪ ነው። በመማርበት ኢቲሲ የዩዝ ሚኒስትሪ በማጠናበት ጊዜ ያገኘሁት መጽሐፍ ነው። ወደ መጀመሪያው ጥያቄ እንመለስ። ስታገኘው መጽሐፉን መቼ ወድጄዋለሁ በጣም ብለሃል። እንዴት ነው ካሳለፍከው ወይም ከሰማኸው አስተያየቶች ጋር አንድ ላይ አድርገህ እንዴት ውጤታማ እንደሚሆን ከዛ ዘመን አምጥቶ የጻፈውን ስለተረጎምክልን እንዴት ነው ውጤታማ ሊሆን የሚችለው? አሁን ያለው ወጣት ራሴንም ጨምሮ ወጣት ስለሆንኩ እንዴት ነው አፕሊኬሽኑ መሄድልን? አሁን ምንድን ነው መሰለሽ 100 ምናምን ዓመት የሆነው መጽሐፍ እንዴት ነው ለአሁን ላለው ወጣት የሚሆነው ነው የጻፈው። ርዕሱን ራሱ ጋር የኢየሱስ ማንነት ነው። ስለ ማንነቱ ነው የጻፈው። ስለኖረበት ካልቸር አይደለም፣ ስለነበረበት ማህበረሰብ አይደለም። እነዚህ ዳይናሚክ ናቸው፣ ይቀየራሉ። ፐርሰናሊቲ ግን የሚቀየር ነገር አይደለም። ማለት በዘመን መካከል ፐርሰናሊቲ አይቀየርም። ኦኬ የዛሬ 2000 ዓመት አስመሳይ ሰዎች አሉ፣ ምንም ጥያቄ የለውም። ታስ ፐርሰናሊቲ ራይት። የዛሬ 2000 ዓመትም ከዛም በፊት ሰው በኖረበት ዘመን ሁሉ ጥሩ ሰው ይባላል፣ መጥፎ ሰው ይባላል። ኢቭን ታስ ፐርሰናሊቲ ራይት፣ ማንነት ነው። እኛ ልንቀርበው ልንፈልገው። ለዛ ነው ይሄ መጽሐፍ በየትኛውም ዘመን ብንጠቀምበት መጽሐፍ ቅዱስ ላይ ያለውን የኢየሱስ ማንነቱ ላይ ነው አተኩሮ ሲሰራ የነበረው እንጂ በጊዜው የነበረው ማህበረሰቡ እንዴት ነበር የነበረውን እንትን ምናምን አይደለም። የኢየሱስን እንዴት ነው ኢየሱስ ከነበረው ከጓደኞቹ ጋር ወይንም ደግሞ ከወዳጆቹ ጋር እንዴት ነበረ፣ ከቤተሰቡ ጋር እንዴት ነበረ፣ ስለ ራሱ የነበረው አመለካከት እንዴት ነበረ። እነዛ እርሶቹን ስናያቸው በዚህ መጽሐፍ ላይ ያሉትን በኋላ ተራ በተራ የተወሰኑትን ስለምንሄድባቸው ማንነቱ ላይ ያተኮረ ነው። ስለዚህ ያንን መጽሐፍ ቅዱስ ላይ ያለው እውነት ስለሆነ ለየትኛውም ዘመን ብንወስደው የሚሆን ነው። ስለ አይሁድ ማህበረሰብ ቢሆን ኖሮ የተጻፈው መጽሐፉ እኛ እንዴት አድርገን እንጠቀምበታለን? ምክንያቱም ያ አውትዴት ያደረገ ነው፣ የቆየ ነው እንላለን። ግን ይሄ ስለ ኢየሱስ ብቻ የተጻፈ ስለሆነ በየትኛውም ዘመን ቢጻፍ እንደውም በዛ ጊዜ እንደዚህ አስቦ መጽሐፉ አሁን ስናየው አሁን ኮይን መጽሐፍ አስተምረነዋል፣ ሰዎች እየተማሩት ነው፣ እንዲያስተምሩትም እንጋብዛለን። በጣም በሚገርም ሁኔታ እስካሁን ድረስ ይሄ ከኛ ዘመን ጋር አይሄድም፣ አውትዴት ያደረገ ነው ምናምን የሚል ነገር አላገኘንም፣ የለም። ለሁሉም ዘመን እንዲሆን ተደርጎ የተሰራ ስለሆነ ማለት ነው። እና በ100 ምናምን ዓመቱ እንዴት አድርጎ የሚለውን ጥያቄ ራሱ መጽሐፉ ይመልሰዋል። ወደ ውስጥ ስንገባ የምናገኛቸው ነገሮች አሉ። እዛ ውስጥ መልሱን እናገኛለን በደንብ ብዬ አስባለሁ። ለተመልካቾቻችንም ይሄ መጽሐፍ የበለጠ ተደራሽነቱ ለማን ነው ታስቦ የተጻፈው? ቆንጆ ጥያቄ፣ በጣም ቆንጆ ጥያቄ። አሁን ቀደምም ብያለሁ፣ ይሄ ስለ ኢየሱስ ከተጻፉ መጽሐፎች ውስጥ ልክ እንደ አንዱ አንብበን ይሄ አንብበናል ይህችን ኢንፎርሜሽን አግኝተናል ብለን የምናስቀምጠው መጽሐፍ አይደለም። የተጻፈው
ለወጣት አገልጋዮች፣ ለወጣቶች፣ ለአማኙ በሙሉ ነው። በክርስቶስ ኢየሱስ ለሚያምን ሁሉ እና ክርስቶስ ኢየሱስን ለማወቅ የሚፈልግ ኢየሱስ ምን አይነት ሰው ነበር? በሰውነቱ ምን ይመስል ነበር? በነበረበት ዘመን እንዴት ነው የኖረው የሚለውን ነገር ማወቅ ለሚፈልግ ሁሉ ማንነቱ ምንድን ፐርሶናሊቲውን ነው የሚያነሳው እና ያንን ማወቅ ለሚፈልግ ሁሉ የተጻፈ ነው። በተለይ ለወጣት አገልጋይ ወጣቶችን ወደ ኢየሱስ ለማስጠጋት ኢየሱስን ምሰሉ። የመጨረሻ ትግላችን እሱ አይደል? አንዳንዶች እናንተ ስለ ኢየሱስ ብቻ ነው የምታስተምሩት ብለው የሚከሱን የሚነቅፉን ወንድሞችም አሉና ልክ አብ እንደሚከፋው ወልድ እንደሚከፋው አይነት ሀሳብ ያላቸው አሉ። እዛ ላይ እንደውም እችን አድሬስ አድርጌ ባልፍ ደስ ይለኛል። ምክንያቱም በየጊዜው ማንሳት ስላለብን ኢየሱስ ሲከብር አብም መንፈስ ቅዱስም አይከፉም። ምክንያቱም የኢየሱስ መክበር የእነሱ መክበር እንደሆነ ግልጽ ነው። መኖራቸውን ዲና አናረግም አሉ። በመኖራቸው ነው ኢየሱስ የሚከብረው እና ምንም አሁን ስለ ኢየሱስ ስንጽፍም ስለ ኢየሱስ ስናስብም ስለ ኢየሱስ ስናስተምርም ሰዎችን ሁሉ እንዲመስሉት የምንፈልገው እኔ ክርስቶስንም እንደምመስል እናንተም እኔን ምሰሉ ብሏል ጳውሎስ። ጳውሎስ መንፈስ ቅዱስን ስለካደ ነው ስለ ኢየሱስ ብቻ የሚያስተምረው አይደለም። አብን ስለካደ ነው አይደለም። የአብም የመንፈስ ቅዱስም ትልቁ ግባቸው የኢየሱስ መክበር ነው። በምድር ላይ የሚፈልጉት አብ የሚፈልገው እንደ አባት፣ መንፈስ ቅዱስ እንደሚፈልገው እንደ አጽናኝ የኢየሱስን መክበር ነው። የኢየሱስ መክበር የምንለው ምንድን ነው? ሰዎች እሱን ለመምሰል ሲሄዱ ነው። ሰዎች እሱ እንዴት ይመስላሉ? ሰውነቱን አይተው። መቼም መለኮት አንሆንም። እንደ አንዳንዶች እኛ ወደ መለኮትነት እንቀየራለን ትንንሽ አምላኮች ነን እንደሚሉት አይደለንም ነው። በሰውነቱ የኖረው ኑሮ አለ። ልክ እኛ እንዳሁን እንዳለነው ኑሮ አይነት ኑሮ ኖሯል። ኢየሱስ ኖሮ አሳይቶናል። ከቤተሰብ ጋር እንዴት ነው የሚኖረው? ከማህበረሰብ ጋር እንዴት ነው የሚኖረው? ከአንዳንድ የእኛን ክፉ ከሚፈልጉ ሰዎች ጋር እንዴት ነው የሚኖረው? ራይት የሚሸጠው እኮ አብሮት ነበር። ከእሱ ጋር ኖሯል ኢየሱስ። በጣም ደግሞ የእሱን ትምህርት ከሚቀናቀኑ በጣም ከሚጠሉት የማህበረሰብ ክፍሎች ጋር ኢየሱስን ፍጹም ከሚፈሩ የሚጠሉ ነበሩ። በቃ በእንጀራችን መጣ አይነት የሚሉ ነበሩ። ከነሱ ጋር እንዴት ነበር የኖረው? ያንን ኑሮ ነው የሚያሳየን። ስለዚህ እኛውን ይሄ መጽሐፍ ለምንድን ነው የተጻፈው? ለማን ነው የተጻፈው? ተደራሽነቱ ሲባል በቀጥታ የሚገናኘው ኢየሱስን መምሰል ለሚፈልጉ በተለይ ወጣቶችን ለሚመሩ ሰዎች ኢየሱስን መምሰልን ለማስተማር በቃ ዋናው እንደ ምሳሌ ልንጠቀምበት የምንችል ነው። መጽሐፍ ቅዱስ ሁሉንም የኢየሱስን ሕይወት ጽፎልናል፣ ተርኮልናል። እዚህኛው ጋር ግን የኢየሱስን ማንነት ከዛ ከመጽሐፍ ቅዱስ አውጥቶ ሜጀር የሚባሉትን ጉዳዮች በደንብ ክሊር አድርጎልናል። ወጣቶች አይተው ኢሚቴት ሊያደርጉት ወይንም እሱን ወደ መምሰል ሊሄዱ በሚችሉበትን መንገድ በዚህ ብሎ በ14 ምዕራፍ አስቀምጦልናል። ስለዚህ ተደራሽነቱ በቅድሚያ ለወጣት አገልጋዮች፣ ከዛ ወጣቶች ኢየሱስ ምን አይነት ነው? ምን ይመስላል? እንዴት ነው መመስለው? ለሚል ጥያቄ ላላቸው ሁሉ መልስ ነው። ያው ብዙ የተከፋፈሉ ምዕራፎች አሉት ኢየሱስ ክርስቶስን እንዴት እንደምናውቀው የሚያብራራ ማለት ነው። እና ከመጀመሪያው ስንጀምር ወጣቶች ወደ ክርስቶስ ይጠጋሉ ወይ ይላል እና ብዙ ጊዜ ወጣቶች ኢየሱስ ክርስቶስን እንደሚቀርቡት አይታሰብም፣ እንደሚያውቁት አይታሰብም። ግን ይጠጋሉ ወይ ብሎ ይጀምራል መጽሐፉ ማለት ነው። ኢየሱስ ክርስቶስን ይጠጋሉ፣ ብቻውን ያውቁታል፣ ከሌላ ነገር ጋር ሳይደባለቅ ማለት ነው። ይቀርቡታል። ያ እዚህ ርዕስ ላይ መጀመሪያው እንዳነሳሽው ስለምን ወጣቶች ወደ ኢየሱስ ይቀርባሉ ነው። አንድ ነገር በእርግጠኝነት መናገር የምንችለው የትኛውም ወጣት ከኢየሱስ ጋር ጠብ የለውም። ማንም
አይ ኢየሱስ በድሎኛል የሚል የለም። የአጋንንት ሰው ካልሆነ ስሙ ሲጠራ የሚደነግጥ ኢየሱስ ሲባል በጣም የሚከፋው ግራ የሚገባው እሱ የዲያብሎስ ልጅ ነው፣ የሲኦል ልጅ ነው። ምንም ጥያቄ የለውም። መጨረሻው ሲኦል ነው። ብሊንክ አናረግም እዚህ ላይ። ጌታ ይፈርዳል፣ አዎ ይናገራል፣ ምንም ጥያቄ የለውም። ይመጣል፣ በክብር ይመጣል። ኢየሱስ ሲባል ወጣቶች በተለይ ወንጌል አማኝ ከልቡ ነው የሚደሰተው። የፈለገ ቀላል እኮ ነገር ነው። ልጆች በክርስቲያን ቤተሰብ ውስጥ ያደጉ ልጆችን ዝም ብሎ ድሮ ቾክም ስጭው ምንም ስጭው የመጀመሪያ የሚጽፈው ምን ብሎ ነው የሚጽፈው? እድል ከሰጠሽው ኢየሱስ ጌታ ነው። ኖ ኩዌስችን ምንም። አሁን አንዳንዴ አዋራ የለበሰ የምናምን ስታገኙ የእንትን የመኪና አዋራ መስታወት የለበሰ መኪና ምናምን ስታገኙ ምንድነው ብለው የሚጻፈው? በቃ ጴንጤ እኮ ምን ይታወቃል? ኢየሱስ ጌታ ነው። በቃ ይሄ ታወቅ ኢየሱስ ብሎ ነው የሚጽፈው። ዛሬም እኮ ነው፣ ምንም አንጠራጠርም። ኢየሱስን የማይወድ ወጣት አናገኝም። በኢየሱስ የሚደራደር ወጣት አናገኝም። ወንጌል አማኙ እንደውም አይደንቲቲያችን ሁሉ ነው እኮ ምንም እንትን የምንለው አይደለም። ስለዚህ ለምንድን ነው የሚጠጉት ነው? ኢየሱስን ወጣቶች የሚወዱበት ምክንያት የመጀመሪያው ኢየሱስ ለወጣቶች በትክክል የሚመች የእውነተኛ ወዳጅ ስለሆነ ነው የሚጠጉት። አንለስ እኛ ኢየሱስን በትክክል ካላቀረብን ወይንም ደግሞ ካላስተማር ነው በቀር አሁን አንዳንዴ በጣም የተሳሳተ አይነት አመለካከት አለ። ላይክ ልጆችን አባባ ኢየሱስ ይቆጣል። አባባ ኢየሱስ አባባ አልነበረም። 33 ተኩል ላይ ነው የሄደው። ራይት ሞሮፍ ለወጣቶች የሚቀርብ ነው አይደለም። ምናልባት እዚህ ጋር ላቋርጥና ኢየሱስ ክርስቶስ የሚቀረብ አምላክ ነው ብለሃል። አባባ መባሉ ምናልባት ከፍቅር የተነሳ ቢሆንስ? ያ በተለይ ልጆች ላይ ነው ይህን የምንጠቀመው። ምን እያደረገው ይመጣል መሰለሽ? አሁን አባባ ኢየሱስ አይወድም፣ አባባ ኢየሱስ ይቆጣል፣ አባባ ኢየሱስ እንደዚህ ያደርጋል። ምንም ነገር ኔጌቲቭ ነገር ለፖዚቲቭ ነገር አይደለም። ለፖዚቲቭ ነገር እኮ አንጠቀመው። አሁን ለምሳሌ ልጆች አባባ ኢየሱስ በጣም ይወድሃል፣ በስመ አብ አንተ በቃ ግሩም ነህ፣ ጌታ ይወድሃል። ዛሬ መልካም ነገር ሲያደርግ አናነሰው። ልክ ኔጌቲቭ ነገር ሲሆን ነው አይደለ? ይቆጣል፣ አባባ ኢየሱስ ይቆጣል፣ አባባ ኢየሱስ አይወድም። ነገሮችን ለማስጣል ነው የምንጠቀምበት። ስለዚህ ሞሮፍ የሚቀረብ ሳይሆን በጣም ኮስተር ያለ በጣም ነገር ፐርፌክሽን የሚወድ ትንሽ ስህተት ካየ እንትን የሚል ወዳጅ ሳይሆን ፈራጅ እና በጣም እንትኑ ይጫነናል። ላይክ እንድንርቀው እንድንፈራው ያደርገናል። ኦፍኮርስ ሪቨር እናደርጋለን። አምላክ ነው ኢየሱስ። በጣም ግን በጣም ኢየሱስ ምንድን ነው የምትፈልገው ብትዩ ሰዎች ቢወዱት ወይስ ቢፈሩት? ኢየሱስ የሚመርጠው ቢንቀጠቀጡለት ነው ወይንስ ቢወዱት ከልብ ወደውት የመውደድ ፍርሃት ቢፈሩት ነው የሚፈልገው? ወይንስ እንደ ሰይጣን አጋንንትም ያውቃሉ ይንቀጠቀጡማል ይላል ኢየሱስ ስትይ። ለዚህ እኮ ነው በኢየሱስ ስም አጋንንት የሚወጣው። አሜን። ተስዋይ ለምን ይፈራሉ? ግን ልጆቻችንን ስናሰለጥናቸው ወደዛ አይነት ፍርሃት እየከተትናቸው እንሄዳለን እና ነገ ኢምፕሪንት ይሆናል እና በወጣትነት አሁን ብዙ ወጣት ኢየሱስ አሁን የእግዚአብሔር ፈቃድ ብሎ የሚጨነቀው ለምንድን ነው? ወጣት የእግዚአብሔር ፈቃድ ነው አይደለም፣ ህይወቴ እንዲህ ነው አይደለም፣ ብዙ ዳይላማ ውስጥ ይገባል። ለምን ይቆጣል፣ አይወድም ምናምን ተብሎ ስላደግን። በትክክል ግን ኢየሱስን ከመጽሐፉ አውጥተን ካየነው ለወጣቶች በጣም የሚመች ፐርሶናሊቲ ያለው በጣም በአሁን ቀጣዮቹ ምዕራፎችንም እያሻቸው መጀመሪያ ምንለው ወደ ኢየሱስ ለምን ይጠጋሉ? በጣም የሚቀረብ ስለሆነ ምንም ጥያቄ የለውም። አንዱ ርዕስ እንደውም የሚቀረብ የሚለው ነው። በኋላ ላይ እናነሳዋለን እና ለወጣቶች ይመቻል ኢየሱስ። ኢየሱስን አይቶ የማይወደው ወጣት የለም። ምንም ይሁን በየትኛውም ህይወት ውስጥ ይሁን ይድከምም ይበርታም
ምንም ይሁን ኢየሱስን በትክክል ካሳየ ነው ኢየሱስ የሚወደድ ነው። በጣም የሚወደድ ነው። በጣም የሚቀርብ ነው። ለአእምሯቸውም ለነፍሳቸውም በጣም የተመቸ ነው ኢየሱስ ለወጣቶች። አንዳንዴ በእኛ አቀራረብ እናርቀዋለን እንጂ በኋላ ላይ አንዳንዶቹን እያነሳን ስንሄድ እንትን ይላል። ስለዚህ ለወጣቶች በጣም የተመቸ ነው። ሞር እኛ እንደምንለው እንደምናስተምረው ሳይሆን መጽሐፍ ቅዱስ እንደሚለው ካነሳ ነው ኢየሱስ ለወጣቶች በጣም የተመቸ ነው። ስለሚመቻቸው ይቀርቡታል፣ ምንም ጥያቄ የለውም። እዚህ ላይ ሌላ ሀሳብ ማለት ነው። ይሄ ወጣት ኢየሱስን ይወዳል፣ ይቀርባል። የት ነው የምትሄደው ኢየሱስን ለማግኘት ኢየሱስን ለመቅረብ ቢባል በግል ይወደዋለሁ፣ ስብከቶችና ያለው እማራለው ይላል። በህብረት ውስጥ ያለውን ኢየሱስ ከሌሎች ጋር ህብረት በማድረግ የምናገኘውን ኢየሱስ እንትን አይልም። በግል ያውቀዋለው ዙሪያዬንም ሳይ እኔ ኢየሱስን በግል ያውቀዋለው ይላል እና ኢንስቲትዩሽን ውስጥ ያለውን ኢየሱስ ከሌሎች ጋር ያለውን ኢየሱስ እንዴት ነው ይሄኛውን ወጣት የምናየው? ያ እንደውም ኦፍ ሪከርድ ስናወራ የነበረው ማለት ነው ሪሊጅን ሃይማኖት አልፈልግም፣ በቃ ኢየሱስን ነው የምፈልገው የሚል አይነት ነገር ማለት ነው። ኢንስቲትዩሽን አልፈልግም፣ ኢየሱስን ካገኘሁት በቃ በግል ነው የልብ ነው ኢየሱስ እና በቃ ከእሱ ጋር ከተገናኘን ሌላውን ነገር ተዉት አይነት ነገር ማለት ነው። እውነተኛ ክርስቲያን ከሆንሽ ህብረት ማድረግ ግዴታ ነው፣ ምንም ጥያቄ የለውም። ይሄ እኛ አይደለም ያለው የቀደመችው ቤተክርስቲያን በሐዋርያ ዘመን የነበረችው ጥንታዊቷ ቤተክርስቲያን የመጀመሪያዋ ቤተክርስቲያን አስተዳደር ነበራት፣ መሪዎች ነበሯት። ኢቭን የምግብና የምናምን አስተዳደር ነበራት። እነ እስጢፋኖስ ምግብና ምናምን የሚል ነው ላይክ ኢንስቲትዩሽን ነው። ስለዚህ የሚድኑትንም ክርስቶስ ዕለት ዕለት በእነሱ ላይ ይጨምር ነበር የሚል የት ነው የሚጨምረው? ህብረታቸው ላይ ነው የሚጨምረው። ራይት። ስለዚህ ይሄ ህብረት የሚባለው ነገር ግድ ነው። አሁን ሃይማኖት እንዴት ምናምን እኛ ሃይማኖት አይደለም ኢንስቲትዩሽን ነው የምንለው። ኢንስቲትዩሽን ስትይ በአንድ ጥላ ስር በአንድ ስም መግባታችን ግድ ነው፣ አይቀርም። ወደ አንድ ነገር መግባታችን አይቀርም እና ሞሪቺ ኢንዲቪጁዋሊዝም አስተምህሮ በጣም እያየለ መጣና ሰዎች እኔ በግሌ ከጌታ ጋር ከተዋወቁ ዩኒቨርሳል ቸርች ውስጥ መዳኔ ከተረጋገጠ በመንፈስ ቅዱስ ከእንትን ጋር ለምን ህብረት አደርጋለሁ? ምክንያቱም አሁን ሃይማኖት የሚባለው ነገር በጣም በከፍተኛ ሁኔታ ይቀጠቀጥ ይመታል። ብዙ አይነት ነቀፋ ይኖረዋል። ብዙ አይነት ነቀፋ። አሁን እንደውም እኛ ሀገር የተረፈ ያለ ሁሉ አይመስለኝም። ብዙ ሃይማኖቶች ብዙ ነቀፋ አላቸው። የሁላችንም ጉድ አደባባይ ነው እየወጣ ያለው። በተለይ ደግሞ ወንጌል አማኙ ብዙ አይነት ስድብ ችሏል። ብዙ አይነት እንደውም በቅርብ አንድ ደፈር ያለ ሌላ ቃል ላለመጠቀም ነው አእምሮ የጎደለው ወንድም ምን አለ፣ እኔ እነዚህ ብሎ ስማችንን ጠርቶ የሚያምኑት ክርስቶስን አይደለም ሐሰተኛ ክርስቶስ ነው እና ክርስቲያን አላላቸውም አለ ማለት ነው። ኦኬ እሱ ክርስቶስ ሲመጣ እንነጋገራለን። ያኔ አይደለም የሚለየው። እንደዚህ ድረስ ሁሉ ስድብ እንሰደባለን። አንዴም አንዲት ከአንድ ቤተ ክርስቲያን ዘማሪ ነኝ ምናምን ብላ በሶሻል ሚዲያ ላይ በጣም ስለ ሃይማኖት የሚያወራ ብዙ እውቀት የሌለው በጣም ባነሰ እውቀት ግን ኮንሲስተንትሊ አንድን ጉዳይ በማውራት ስም የገዛ ወንድም በግልጽ ይላታል፣ እናንተ ለአጋንንት ነው የምትዘምሩት ይላታል። እና ያቺ እህት እኔ በጣም ተሰምቶኛል፣ እወድህ ነበረ፣ እንዴት እንደዚህ ትልናለህ ምናምን ትላለች። ምን ያህል እንደምንሰደብ እንትን እያልኩኝ ነው። በጣም ነው የኛ በተለይ ብዙ ነው እንትን የሚለውና ሰዎች
እዚህኛው ካምፕኒ ለመማለት እንድናፍር ነው። ኦኬ እኔ አሁን ፕሮቴስታንት ነኝ፣ ወንጌል አማኝ ነኝ፣ ስማችን ወንጌል አማኝ ነው። እኔ ግን ትክክለኛ ክርስቲያን እኛ ብቻ ነን። ምክንያቱም ከክርስቶስ ውጭ ሌላ ነገር ማንን ሌላው ክርስቲያን ነው ለማለት እኔም አልደፍርም። ምክንያቱም the only Christian is us ምንም ጥያቄ ነው። ለምን ክርስቶስ ላይ ምንም አንጨምርም። አንጾኪያ ያለ ክርስቲያን ተባሉ የሚለው ክርስቶሳዊያን ነን። በዚህም ብትፈልጊን ሌላ ነገር አንጨምርም። እኛ መዳን ብቸኛ መንገድ ኢየሱስ ክርስቶስ ነው፣ ወደ አብ የምንደርስበት። መንፈስ ቅዱስ በወልድ ምክንያት እሱ ሲከብር በእኛ ላይ ይወርዳል ብለን የምናምን፣ ከሱ ውጪ ፍጡር እንዲመለክ የማንፈቅድ፣ ከኛ ወዲያ ክርስቲያን ኬት ታገኛለሽ? እንደውም ስማችን ፕሪፊክስም ሰፊክስም የሌለው ይሄ ከፊትም ከኋላም ተጨማሪ የሌለው ክርስቲያን ብንባልና ይህን ስም ክሌም በምናደርግ ደስ ይለኛል። ምክንያቱም ሌላው ተጨማሪ ስም አለው፣ ከዚህ በዚህም አለው በዛም አለው። እኛ ክርስቲያኖች ነን፣ ምንም አንጨምርም ክርስቶስ ላይ። በምን ክርስቶስ ላይ የሚጨምር ካለ አይሆንም። በጣም ብዙ ግን ነቀፋ ስለደረሰብን አሁን በዚህ በኩል እኛ እንደዚህ ነን ኦኬ እንትን ብለን ምናምን ብሎ ሰው ራሱን ገልጦ ወደዚህ ለመምጣት እስኪፈራ ድረስ ብዙ አይነት ማሸማቀቆች አሉ። የምንሸማቀቅ ከሆነ ምን ይላል? ድሮ በልጅነቴ እኛ ብዙ ስደት ነው ያለፍነው በእምነታችን ምክንያት። በጣም ማለት ሳይኮሎጂካል እንትኑ ስደቱ ስደት አይደለም እና እንሰደባለን፣ እንላለን፣ መዓት ነገር አልፏል። ድሮ ትንሽ እንትን ይሄ ህመሙ ይሰማኝ ነበረ፣ ላይክ ትራውማ ነው። አሁን ግን ደስ ይለኛል። እድሜ ሲገፋ መሰለኝ ስለ ጌታ መሰደብ ደስ ይላል፣ መሰደብ ደስ ይላል። በእውነት ስለ ጌታ መሰደብ በጣም ደስ ይላል፣ ስትሳደቢ አትገኝ እንጂ። ምክንያቱም ኢየሱስ ይመጣል፣ ይፈርዳል፣ ምንም ጥያቄ የለውም፣ ይፈርዳል። እና ነፍሳችን እኮ ፍርድ ትፈልጋለች። ለዚህ ነው ራእይ ላይ የተገደሉት ነፍሳዎች ይላል እስከ መቼ ነው ማትፈርደው እያሉ ይጠይቃሉ አለ። እዚህ እኮ በመገደላቸው በደስታ ነው የሞቱት ሲሞቱ። እዛ ግን ከሄዱ በኋላ ፍትህ ይላሉ። ኢየሱስን ያሳደደ እኛን ያሳደደ ለሃይማኖትም ብሎ ለምንም ብሎ ያሳደደ ጌታ ይመጣል እና ይፈርዳል። ራይት አሁን እኛ የምንሰደደው ነን። አሁን ከተሸማቀቅን ወደኋላ ካልን አይ በአባቴ ቤት በእኔ የሚያፍርብኝ በአባቴና በመላእክቱ ፊት አፍርበታለሁ ያለው እሱ ነው። እንዳይታፈርብን ከፈለግን አሁን ነው እዚህ ነኝ ማለት። አንዳንዱ እኮ የአፍሮ እኮ ነው እውነቱን አውቆ አምኖ ድኖ መጽሐፉን እያነበበ ምናምን ህብረት ለማድረግ ሲባል አይ ከነዚህ ጋር እንዴት ህብረት አደርጋለሁ? አሁን ስማቸው እንደዚህ እንትኖች ናቸው ተብሏል፣ ዘይት ይሸጣሉ ተብሏል፣ ሶፍት ይበላሉ፣ እንደዚህ ያደርጋሉ ተብሏል፣ ምናምን ይላሉ ተብሏል ምናምን ብሎ በልምምድ ዶክትሪንን ይክዳል። ህዝብ እኮ ህዝብ ነው። በክርስቶስ ኢየሱስ የዳነ በክርስቶስ ኢየሱስ የዳነ ነው። ቆሮንቶስ ውስጥ ያለው በእናንተ መካከል የአባቱን ሚስት አግብቶ ይኖራል ይላል። የእንጀራ እናቱን አግብቶ ይሁን አይዶ ነው አግብቶ የሚኖር አለ እኮ ምናምን፣ ግን ለቆሮንቶስ ቅዱሳን ነው የሚለው። በጣም በሚገርም ሁኔታ ራሱን እዛ ውስጥ አድርጎ ነው የሚለው። ልክ እንደዚህ ከውጭ ምናምን አይደለም፣ ውስጥ ነው። ወንድሞቼ የኔ እያለ ነው የሚያወራው እኮ። ይሄ ሪሊጅን ብሎ ኢንስቲትዩሽንን መግፋት ራስን እንትን ማለት ይሄ ማመቻመች ነው ማለት በምድር ላይ እኔ አይደለሁም፣ እኔ ሃይማኖት አልፈልግም፣ እኔ በኢየሱስ ያመንኩ ነኝ፣ በኢየሱስ አምናለሁ፣ ጸልያለሁ፣ ለራሴ ድኛለሁ፣ አለቀ በቃ እዛው የምትለው እቺ የነፍስ የስጋን ምቾት ፍለጋ እንጂ ያምንማ አምኛለሁ ብሎ መውጣት አለበት። ሶሻላይዝ ከኛ ጋር መቀላቀል አለበት። ጊዜው አሁን ነው። እንደውም ለመቀላቀል ጊዜው አሁን ነው። አሁን ነው ህብረት ማድረግ። በዛ ውስጥ የደከመ የለም ይኖራል። ጉለት አይኖረንም። እንዲህ በደንብ እግዚአብሔር ይመስገን ሶሻል ሚዲያው እያሳየን ነው ጉለታችንን። በጣም ግን የከፋ ጉለት የለንም እኛ ከሌለው። ይህንን በደንብ ደግመዋለሁ። በጣም የከፋ ጉለት የለንም። የሚገርም ግለሰቦች ካልሆነ በስተቀር ጌታ በሚያውቀው በጣም ደህና ነን። አንዳንዶች ይደነግጣሉ። እንዴት ደህና ነን ትላለህ? እንዴት እንደዚህ ኖ ደህና ነን በጣም። እኛ እኮ ሌሎችን ለማጥቃት እኮ አንወጣም፣ ሞተን አናውቅም።
ይሄ እኮ ግልጽ እኮ ነው። በቃ ይሄ እኮ በቂ ነው። ኔቨር ራይት አናት በጭራሽ እንደዚህ እንትን ይዘን ምናምን የፊዚካል አታክ ምናምን ከዚህ መጥ ወረ እንዴት ከየት አምጥተህ ነው? በጣም ደህና ነን። አስተምሮ ችግር አለብን? አዎ በደንብ። የልምምድ ችግር አለብን እንዴ? እኛ እኮ ገስት ሃውስ እኮ የሚባል እኮ ጉድ እኮ ሰማን እኮ በዚህ ጊዜ። እውነት ነው፣ በጣም አለብን። አረ በጣም ከባድ። የሚታረም ነው ወይ? በደንብ። ሌሎችን የሚያጠቃ ነው ወይ? አይደለም። እኛው ራሳችን እኛው ጋር ነው። የፈለገ የፈቀደ ነው እዛ የሚሄዱ። ያልፈቀደን እኮ አረ ትክክል አይደለም ብለን እኮ እንከራከራለን። በዛ በኩልም ልክ ትክክል ነው ብለው እንደሚከራከሩት ሁሉ የሀሳብ ነው እኛ እንትን የምንለው። ከሀሳብ በላይ ወደ ሌላ ነገር ስንገባ አታገኙንም። በጣም ደህና ነን። ስለዚህ አሁን በጣም ሀሳቦችን በትክክል ከሰራን ይሄ ካምፕ በደንብ የተሻለ እድል ያለው ነው። ከዛ በተረፈ የዘላለም ሕይወት ያለንን ምንም ጥያቄ የለውም። የዘላለም ሕይወት በክርስቶስ ኢየሱስ እና በክርስቶስ ኢየሱስ ብቻ ነው። በሩ እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ያለው ኢየሱስ ራሱ ነው። እሱ ነው የምናምነው። ሉትራን እንሁን፣ ፕሬስቢቴሪያን እንሁን፣ ኤቫንጀሊካል እንሁን፣ የፈለግነውን ሴክቶች አሉ የተለያዩ፣ ግን ሁሉም በአንድ ነገር አይደራደርም። በሩ ኢየሱስ ብቻ በመሆኑ አይደራደርም። በሀሳብ ደህና ነን። ልምምዶቻችንን ማስተካከል አለብን በደንብ። መጥራት ያለባቸው ነገሮች አሉ በደንብ እናምናለን። ግን አይ እኔ በዚህ ምክንያት ስለተሰደበ ስለተነቀፈ ምናምን ስላለ አይ ከዚህኛው እንትን ላለው የሚል ከዚህ ሁሉ ጥቅም ነው የሚጎለው። አሁን ካነሳኋቸው ጥቅሞች ሁሉ ይጎላል። ድህነትን ሊያገኝ ይችላል፣ ግን በእሳት እንደ መዳን ይሆናል እንጂ አሁን ነው ህብረት ማድረግ፣ አሁን ነው ስለ ክርስቶስ መናገር፣ አሁን ነው ነኝ ማለት። ይሄ በደንብ ኢንካሬጅ እናደርጋለን። ኢየሱስ አያሳፍርም። ብንኖርለትም አያሳፍርም፣ ብንሞትለትም አያሳፍርም። ምንም ጥያቄ የለውም። ስለዚህ እሱን ነው የምለው። ላይክ ኢየሱስን በግል አውቀዋለሁ ግን ከማህበር ጋር ይዤው አልሄድም ማለት በግል ያወቀው ኢየሱስ እውነት ነው። የግድ የሚወስድህ ወደ ማህበር ነው። ኢየሱስ እንደውም እኮ ብትወዱኝ ትእዛዜን ጠብቁ፣ አንድ። ሁለተኛ በፍቅሬ ኑሩ። በፍቅር ስትኖር ራስን መውደድ ነው፣ ከሌሎች ጋር ህብረት ማድረግ ነው። ሌላኛው ጥያቄ ማለት ነው የእናንተ ኢየሱስ የሚባል አለ። በተለይ ፕሮቴስታንቶች ስለ ኢየሱስ ለሌሎች ስንነግራቸው የእኛና የእናንተ ኢየሱስ አንድ አይነት አይደለም ይላሉ። ብዙ ጊዜ ሰምቻለሁ። አንተም ቅድም በንግግር መሀል ጠቅሰዋል። ኢየሱስን አይደለም የሚያመልኩት ሐሰተኛውን ክርስቶስን ነው የሚያመልኩት ብለዋል። እና የእኛ ኢየሱስ ምን አይነት ነው? እቺን ከነካህት አይቀር በደንብ አዎ፣ የቅድምም ነክቻታለሁ። እሱ እኮ ምንም ቀላል ነው። አሁን እኛ ኢየሱስ ክርስቶስ እኛን የሐሰት እንዴት ትሉኛላችሁ? የእኛ ኢየሱስማ ምናምን ብለን አንከራከርም፣ አንነጋገርም። ላይክ እሱም አስጨንቆን እንትን አንልም። ይመጣል እኮ ያኔ እናየዋለን። ምን ጊዜ አይደለም ይፈታው፣ ይመጣል ኢየሱስ አይደለም። አንድ ነገር ነው መጽሐፍ ቅዱስ የሚለንን እንላለን እኛ፣ ምንም ጥያቄ የለውም። የምናነበው መጽሐፍ ቅዱስ እንደሆነ ያውቃሉ። ኢየሱስን ከሌላ ቦታ እንዳልተማርነው ያውቃሉ። ኢየሱስ የሚለው ስም ራሱ ያ ከ2000 ዓመት በፊት በመስቀል ላይ የሞተውን ሂስቶሪካል ጂሰስ እንደምናምን ያውቃሉ። አሁን ምንድን ነው ይህንን እንዲሉ ያደረጋቸው ነው? አውጪ የቅርብ ጊዜ ትሬንድ ነው። የእነሱ ኢየሱስ ሌላ ነው፣ የእኛ ኢየሱስ ሌላ ነው። መንጋው ከዛ እንዳይወጣ፣ ህዝቡ ከዛ እንዳይወጣ፣ እንዳይድን፣ እውነትን እንዳያውቅ፣ እንጀራ እንዳይጎል ይመስለኛል። አይሽ እንጀራን ስትከላከይ የእንጀራ ምንጭ የሆነውን እንትን በተቻለ መጠን መያዝ አለብሽ። ምንም ክርክር የለውም አሁን እንጂ ሂስቶሪካል ጂሰስ እንደምናመልክ ከመጽሐፍ ቅዱስ ኢየሱስን አንስተን እያወራን እንደሆነ የምንነጋገረው እነሱም በሚያነቡት መጽሐፍ እኛም በምናነበው መጽሐፍ እንደሆነ እየታወቀ እኛ በአብ በወልድ በመንፈስ ቅዱስ እንደምናምን እየታወቀ መንገዱ ኢየሱስ ብቻ እንደሆነ በዘመን መጨረሻ እንደሚመጣ
ይሄ ምድር እንደሚዘጋ እንደምናምን እየታወቀ ሌላ ኢየሱስ ነው። ከየት አመጣ ነው ሌላውን ኢየሱስ? ሌላ መጽሐፍ አንብበናል እኛ? ሌሎች መጽሐፎች፣ ተጓዳኝ መጽሐፎች እኮ ሁሉ አናነብም። የምናነበው አንድ መጽሐፍ ነው። ያ መጽሐፍ ደግሞ ጥንታዊው የመጀመሪያው ቤተ ክርስቲያን የተጠቀመችበት ብሉይ ኪዳን፣ ከዛ ደግሞ ሐዋርያት እና ቅዱሳን የጻፉልን አዲስ ኪዳን ነው። በዛ በ27ቱ መጽሐፍ አንበበን፣ ከ27ቱ መጽሐፍ አንበበን፣ ከብሉይ ኪዳን ከ39ኙ አንበበን፣ ከዛ ውስጥ ያገኘነውን እውነት ያገኘነውን ድህነት ሰው መጥቶ አይ ሌላ ነው፣ ሌላ ኬት መጥቶ አሁን እኮ ነው ያልተጠየቁት። ሌላ ኢየሱስ ኬት አመጣን? ምን ይመስላል የኛ ኢየሱስ? ኦኬ፣ ስዕል አልሳልንም፣ ምልክት አላደረግንም። ይኸው የኛ ይህንን ይመስላል የእነሱ ይህን ይመስላል ብለሽ በመልክ የምታሳየው አይደለም። ደረቅ ባዶ ክርክር ካልሆነ በስተቀር፣ ግልጽ የአጋንንት ትምህርት ካልሆነ በስተቀር፣ ለእንጀራ ብቻ እደግመዋለሁ፣ ለእንጀራ ብቻ ተብሎ የሚካድ ክደት ካልሆነ በስተቀር የምናነበው መጽሐፍ ጥንታዊ ነው። ያንን እውነት ያገኘ ነው ከዛ መጽሐፍ ነው። በዛ መጽሐፍ ውስጥ ያለውን ኢየሱስ ሂስቶሪካል ጂሰስ ከ2000 ዓመት በፊት መጥቶ በመስቀል ላይ ስለኛ ኃጢአት የሞተውን፣ ብቻውን የተሰቃየውን፣ ብቻውን የሚያድነውን፣ ከመለኮትነት የባሪያን መልክ የያዘውን፣ ዛሬ የእሱን ስም እንድንጠራ የፈቀደውን፣ ልጆቼ ሊለን ያላፈረውን፣ ወንድሞች ሊለን ያላፈረውን እሱን እናመልካለን። ከዛስ በዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለውን እናምናለን። የምናምነው ዮሐንስ 3:16 ላይ የተቀመጠውን የእግዚአብሔርን ቃል ነው። ራይት፣ እሱን ነው የምናምነው። ስለዚህ ሌላ ነው ኢየሱስ የሚሉን መጽሐፍ ቅዱስን ካልሆነ የምንቀበለው፣ እሺ እውነት ነው ከሌላ ነገር ብናነብ። አሁን እኮ እንደው ዓይንሽን ጨፍነሽ በቃ እንደዚህ ብለሽ ካልሆነ በቃ ልም ያለ ክደት ውስጥ ካልገባሽ በስተቀር መጽሐፍ ቅዱስ ይዞ አይ እኔ የማመልከው ኢየሱስ ይህንን ነው ሲል ኢየሱስን በትክክል አልተረዳኸውም ሊሆን እኮ ይችላል። ቢሆን ጥያቄው በትክክል አልተረዳችሁትም ካሉ ኑ አስረዱን ይባላል። ኑ አስረዱን ላይ ሲመጣ ደግሞ መጽሐፉ ግልጽ ነው፣ መዳን በኢየሱስ ብቻ ነው ይላል። መንገድ አይሰጥም። ሌላ ኢየሱስ ነው የምታመልኩት ግን ማለት ወደ መጽሐፉ ወደ ንግግርም ወደ ምንም እንዳይገባ የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ እንደሚል ሐሳብን ለማሳወር ብቻ የሚጠቅም ነው እንጂ ለንግግር የሚጋብዝ አይደለም። ራይት፣ እሱን ነው እንትን የምንለው እና እቺ በቅርብ ጊዜ መጣች ናት። ጌታ ይመጣል እንደዚህ ላሉ ሰዎች ክርስቶስ ኢየሱስ እኮ በክብር ይመጣል። ያኔ የወጉት ያዩታል እንደሚለው ዛሬ አይደለህም ብለው የካዱት፣ አይ አንተማ ብቻህን አታድንም ያሉት፣ ሌላ ይጨመርብሃል ያሉት፣ ለአንተ ሰው እንገልልሃለን ያሉት እነሱ ያዩታል። እንተያያለን እኮ ነገ በጌታ ፊት እንቀርባለን። ምን ችግር አለው? ምንም አያስቸኩልም እኮ። እኛ ስለ ኢየሱስ ሌላ ነው የምታመልኩት እንዴት እንዲህ ትሉናላችሁ አንልም። እውነቱ ግን ይሄ ነው። ጌታ ይመጣል፣ ያን ይፈርዳል። አሜን። የምናመልከው የመጽሐፍ ቅዱስን ኢየሱስ ነው። ሌላ ኢየሱስ የለንም። የተወደዳችሁ ተመልካቾቻችን የዶታይም ፖድካስት ነው። በኢየሱስ ማንነት ዙሪያ በተጻፈው መጽሐፍ ዙሪያ እያወራን ነው። እንቀጥላለን። ሌሎች ሀሳቦች አሉት ውስጡ። ሌላው ደግሞ ስለ ኢየሱስ ማንነት የሚያወራው መጽሐፉ ከማስመሰል የጸዳ ሕይወት እንደነበረው ይናገራል። ኢየሱስ ክርስቶስ በምድር በነበረበት ጊዜ ታማኝ ነው ለደቀ መዛሙርቱ። የተደበቀ ሕይወት የለውም። አብሯቸው ነው የሚውለው። ከጀርባ ደብቆ የሚያደርገው ሕይወት አልነበረው። ወጣት ጊዜ በማስመሰል ዙሪያ በብዙ የሚፈተን ይመስለኛል እና ከኢየሱስ የሚማረው ምንድን ነው? እንግዲህ አንዱ የወጣት ፈተና ማነስ አይፈልግም። ኦኬ ላይክ በተቻለ መጠን
ቶፕ ኦፍ ጌም ነው መገኘት የሚፈልገው። ምንም ነገር ቢሆን በቃ አንደኛ ሆኖ ነው መገኘት የሚፈልገው። ስለዚህ ብዙ ጊዜ ይጠቀመዋል ይህን ነገር። ለምሳሌ ጥያቄ ብጠይቅ አንድን ወጣት ለጥያቄው እሱ የተሰማውን መልስ አይደለም የሚሰጠኝ፣ ወይ ደግሞ እሱ ትክክል ይሆናል የሚለውን መልስ አይደለም የሚሰጠኝ። እኔ ምን እንደማስብ እና ምን ብሎ ቢመልስ እንደምለው የሚገርም ነው እንደምለው እያሰበ ነው የሚመልስልኝ። አግኝተሽኛል? ምክንያቱም ማነስ ስለማይፈልግ፣ ሰውን ማስከፋትም ስለማይፈልግ፣ በሌላው ጎን ደግሞ ሰውንም ማስከፋት ስለማይፈልግ በተቻለ መጠን ፖዚቲቭ የሆነ ምናምን ይሆናል። እሱን ለማድረግ የግዴታ ምን ያደርጋል? ማስመሰል ውስጥ ይገባል። የማይወደውን ነገር ለጓደኞቹ ሲል ይወዳል። የማይፈልገውን ነገር አእምሮ እየተጋፋው ለጓደኞቹ ሲል ያደርጋል። ይሄ ማስመሰል እንለዋለን። አሁን እሱ ብቻ አይደለም። ወጣቶች ደግሞ እነሱ እንግዲህ በሙሉ እያለን አይደለም፣ በእንደዚህ አይነት ነገር እንፈተናለን። እኛም ወጣት በነበርንበት ጊዜ የምንፈተንበት ነው። በተቻለ መጠን ከሰው ጋር መለየት አንፈልግም። ጓደኞቻችን ቢቀርቡን ይሻለናል ምናምን። ለእነሱ ብለን ኮምፕሮማይዝ የምናደርጋቸው ነገሮች ብዙ ናቸው። የራስ ጉዳይ የሚባል ነገር የለም። እስካሁንም እኮ ማለት ነው ኮምፕሮማይዝ እናደርጋለን ብዙ ነገር። እነሱም ልክ እንደዛ ኮምፕሮማይዝ እንደሚያደርጉት ኮምፕሮማይዝ የሚያደርግን ሰው ለማወቅ ደቂቃ አይፈጅባቸውም። ራይት? የሚያስመስልን ሰው ለማወቅ። አሁን የወጣት አስተማሪዎች ከዚህ ይማራሉ፣ ወጣቶችም ይማራሉ፣ የወጣት አስተማሪዎችም። ለምሳሌ ወጣቶችን ስትቀርቢ መልአክ ሆነሽ በቃ ምንም ጭንከን የሌለብሽ እንደው አንድም ነገር ድካም የሌለብሽ ሆነሽ ከቀረብሽ ትንሽ ጊዜ ነው ከአንቺ ጋር የሚቆዩት። ምክንያቱም ያውቁብሻል ደካማ መሆንሽን፣ ብዙ እንከን ያለብሽ መሆንሽን። ምንም ጊዜ አይፈጅባቸውም። እነሱን የሚስባቸው እውነተኛ ልብ ነው፣ ከማስመሰል ነፃ የሆነ ልብ ነው። ኦኬ። አንዳንዴ ወጣቶች አገልግሎት ለሚመደቡ ሰዎች እንደዚህ አይነት ሰዎች ሲመደቡ አይቻለሁ። ጀስት ለቤተ ክርስቲያን መሪው በጣም ስሜት የሚያደርጉ እና አገልግሎቱን ስለ ቤተ ክርስቲያን መሪው ብለው የተቀበሉ ሰዎች ይኖራሉ። እና እነሱ ወጣቶችን የሚያዩት የመሪው ደስታ ምን ይመስላል በሚለው ይሆንና በቃ መጥተው ብዙ ነገሩን ወደ መሪው ነው እና ይደክማቸዋል። ወጣቶቹ ባይዘዌ አይሸሹሽም፣ ትተውሽም አይሄዱ፣ ግን ልባቸውን ይዘጋሉ። ከዛ እንትስዲያቸው እውነት ነው በጣም አንቺ እኮ የምትገርሚ ነሽ ምናምን ይላሉ። ከዛ የራሳቸውን ይቀጥላሉ ማለት የራሳቸው መንገድ ይቀጥላሉ። ከአንቺ ጋር እያሉ እነሱ ሌላ መንገድ ሰርተው በሌላ መንገድ ሄደዋል። ቁም ነገሩ ምንድን ነው? ወጣቶችን ወደ ኢየሱስ ማስጠጋት አይደል? ካስመሰልን ልብ አናገኝም። በማስመሰል የሰው ልብ አይገኝም። የሰው አቴንሽን ለተወሰነ ጊዜ ልታገኝ ትችላለሽ። የሰው ልብ ግን አታገኝም። የሰው ልብ የሚገኘው ግልጽ በሆነ ትክክለኛ በሆነ ስሜታችንን ኢሞሽናችንንም መንፈሳችንንም ስናሳይ ነው። ለምሳሌ ከቤቱ ብዙ ጊዜ ብዬዋለሁ፣ አስተምሬዋለሁም፣ አሁንም አስተምረዋለሁ፣ ወደፊትም አስተምረዋለሁ። ከቤቱ በጣም ተናዶ በጣም ተናዶ የወጣት አገልጋይ ልክ ቸርች ሲገባ ንዴት የሚባል የሌለበት በጣም በቃ እንትን ያለ ጌታ ይመስገን እንዴት ናችሁ ደህና ናችሁ ብሎ ይቀጥላል ስሙዝ በሆነ ድምፅ። እዛው የሚያናድድ በጣም ብዙ ነገር እያለ በቃ ረጋ ብሎ ያንን ዋጥ አድርጎ ምናምን በቃ ሁሌ ደስተኛ፣ ሁሌ ሰላማዊ ሰው፣ ሁሌ የማይጎልበት፣ ሁሌ መልአክ የመሆን የማስመሰል ነገር አለ። ባይዘወይ ስሜት አለን፣ እንቆጣለን፣ እንናደዳለን፣ እናዝናለን። ሰው በስሜት ሪሌት ሲያደርግ የበለጠ ይታወቅ። ለምሳሌ አዝኛለሁ ዛሬ ብትሉ የወጣት አገልጋዮች፣ ዛሬ ፈርቻለሁ፣ ደንግጫለሁ፣ ዛሬ ተናድጃለሁ፣ ዛሬ ተስፋ ቆርጫለሁ፣ በእውነት ውስጥ የሚሰማኝ የተስፋ መቁረጥ ስሜት ነው፣ እስቲ ጸልዩልኝ ዛሬ ብትሉ አግኝተሽኛል።
እንትኖቹ ሰዎች አንቺን ለመማር ይፈቅዳሉ። ለምን? ምንም የተደበቀ ነገር የለሽም እንጂ ሁሌ ደስተኛ። እንደውም አንድ ፌስቡክ ላይ ያለ አይደል እንደዚህ ሚስቅ ፊት የራሱን ሚስቅ ፊት ሲያነሳ ከውስጥ ምናምን እንትን ያለ ያዘነ ያለ ምናምን ያለ እሱም ምስል ካገኘ እንግዲህ እባክን ጨምርልን ይሄንን ምስል። እንደዚህ አይነት ይሄ ምስል በጣም በቃ ገላጭ ነው። ሁሌ እንደዚህ እና ያ ማስክ ነው፣ ማስመሰል ነው። ኢየሱስ ምንም አይነት ማስመሰል የለውም። ካየሽው ጴጥሮስ እየተከታተለ ይሄማ አይሁንብህ ምናምን እንደውም ሊገስጸው ጀመር ይላል ኢየሱስን። እንደዚህማ አይሁንብህ፣ እኔ እሰቀላለሁ፣ የመጣሁት ልሰቀለው ልሞት ነው ሲል እንዴት እንደዚህ እንዲህ አይሁንብህ ምናምን ሲል ኢየሱስ ጴጥሮስ ግድ የለህም ምን አይደለም ያለው። ምንድን ነው ያለው? ዞር በል አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅም። ዳይሬክትሊ ጴጥሮስን ይሁን ወይ ደግሞ አትባክ ወይ ደግሞ ሰምዌር እሱን ኤክስጂት ያርጉልን ስነ መለኮት ሰዎች። ግን በዛ ጊዜ ላይ መባል ያለበትን ኢየሱስ ይላል። ብዙ ቦታ ላይ በጣም የሚገራርሙ ነገሮችን ይላል ኢየሱስ። መቅደሱ ጋር መጥቶ ነጋዴ ለዋጮች ምናምን ሲያይ የአባቴን ቤት መነገጃ አደረጉት፣ እንደው እንትን እንዳለል የጨርቅ ጅራፍ ገዝቼ ይህንን እንዳልገለባብጠው። ሁሌ ማስክ ቢያደርግ ኖሮ ኢየሱስ አይናገርም ነበር። ሄዶ ለዋጮቹን እባካችሁን ምናምን ነበር የሚለው። ዳስ ሂዝ ኢሞሽን። አየ፣ ተበሳጨ፣ ተናደደ። ከዛ የቤት ቅናት ይበላኛል የሚለው ጥቅስ ሁሉ መጣ። የቤቱ ቅናት የምርን የበላው ቃሉ እንዲፈጸም ብቻ አይደለም፣ የእውነት ነው። ከዛ በኋላ የሚያደርገውን አደረገ፣ ገለባበጠው። ምን ማለት ነው? ታስ ኢሞሽን ራይት። ሁልጊዜ ኢየሱስን ካየሽው በቃ ፈዋሽ ሚጸልይ ምናምን አለ። አንድ ዲስጋይስ የሚያደርገው ነገር የለም። አንዳንዴ ይቆጣቸዋል። እምነታችሁ ወዴት ነው ምናምን ይላቸዋል። ላይክ ስትሬት ፌስ ምናምን አይደለም ሁሌ። እና ስሜቶቹን ኮሚኒኬት ያደርጋል ኢየሱስ። ምንም ዲስጋይስ የሚያደርገው ነገር የለም። እና ፈሪሳውያኖችም ጋር ሲሄድ ፈሪሳውያኖቹን እናንተ ግድ የላችሁ ምናምን አይደለም የሚለው። ለእነሱ ደግሞ በቃ መንፈሱ ይበሳጫል። እነሱ ጋር ሲደርስ የሚላቸው ሌላ ነው። እናንተ የተለሰናችሁ መቃብሮች ዳስ ር ምንትናችሁ በጣም ውስጣችሁ ንጥቂያና ሞት ነው ያለበት። በጣም አለባበሳችሁ ምናምናችሁ፣ ጀስቸራችሁ፣ አቤት ሞገሳችሁ፣ ስትሄዱ ረጋ ብላችሁ ምናምን፣ ግን ውስጣችሁ ሞት ነው። ነጣቂ ናችሁ። የሆነ ነገር እኮ ዛሬም ይመስላል አይመስልም? ሞት ነው ያለባችሁ ውስጣችሁ፣ ነጣቂ ናችሁ ነው ይላቸዋል። ስሜቱን ኢየሱስ ኮሚኒኬት ያደርግ ነበር በደንብ። እና እነ ጴጥሮስ ኢየሱስ ሲቆጣ አይተው ታውቃለህ? እንዴ በደንብ ሲያዝንስ አይተዋል? እንዴ እምባውን አፍስሶ ሲያለቅስ አይተነዋል። ኢየሱስ እርቦኛል ሲል ሰምታ እንዴ ተራበ። ኢየሱስ ሲጠብ ተጠማ። ራይት። ሁሉም ስሜቶቹን ኢየሱስ ኮሚኒኬት አድርጓል። ያ በጣም የሚገርም እንትን ነው፣ ለእኛ መማሪያ ነው። ስለዚህ ምንም አይነት ማስመሰል ከማስመሰል የጸዳ ነው። ምንም አይነት ማስመሰል የለውም። እሱ ለወጣቶች በጣም ትልቅ ትምህርት ነው፣ ምሳሌ ነው። እንደው በጣም መልአክ ለመሆን የምንሞክር ፈራጅ የሆንን የወጣት አገልጋዮች እንደው በጌታ ፍቅር ጠይቃችኋለሁ፣ ኢየሱስን ምሰሉ። ኢየሱስን ምሰሉ። እዚህ ሀሳብ ላይ እያለን ማለት ነው ከማስመሰል የጸዳ ህይወት ስንኖር ከወጣት ጋር ነው ሁልጊዜ የምናገለግለው። በተለይ ለወጣት አገልጋዮች ሁሉም ቢቀረብ ግልጽ መሆን አለበት የሚል ሀሳብ ስታነሳ ነበር። ግን ምን ያህል ነው እኛነታችን ማወቅ ያለባቸው ወጣት፣ በተለይ ለወጣት አገልጋዮች ምን ያህል ነው ከሚያገለግሏቸው ወጣቶች ጋራ ምን ያህል ነው ግልጽ መሆን ያለበት ላይፋቸው ለነሱ ማለት ነው።
ኦቨር ግልጽ መሆንስ ትክክል ነው? ያ ኦቨር ድካምን ማሳየት ያ አሁን ቅድም ስልሽ የነበረው ኢሞሽን ነው። በኢሞሽናችን ኮሚኒኬት መደራረግ አለብን። ስሜታችንን ራይት። እውቀታችንን እኮ ሼር እናደርጋለን፣ የምናውቀውን እናካፍላለን። የምናውቀውን በእውቀት ብቻ ከሆነ ስሜት ከሌለው ዋጋ አይኖርም። ከዛስ መንፈሳችንም እናካፍላለን። ለወጣቶቹ እንጸልያለን፣ የእግዚአብሔርን ቃል እናጠናለን። ራይት። መንፈሳቸውንም እናገኛለን፣ እውቀታቸውን አእምሯቸውንም እናገኛለን። አሁን የሚቀረው ብዙ ጊዜ የሚጎለውና በጣም ችግር የሚሆነው ስሜቶቻችን ናቸው። አሁን ይሄ የማዘን የሚሰማን በአእምሯችን የሚሰማን በሰው አይደለም። የወጣት አገልጋይ ተስፋ አይቆርጥም፣ ይቆርጣል። ዲፕረስድ አይሆንም፣ ይሆናል። ግን ልክ እነሱ ጋር ሲደርስ ሳምንቱ ሙሉ ዲፕረስድ የነበረው ወጣት ልክ እነሱ ጋር ሲደርስ ዲፕሬሽኑን አራግፎ ፏ ብሎ አስተምሮ ይሄዳል። ያ እኮ አደገኛ ነው። ከኛ ከወጣቶች ከድካማችንም ይማራሉ ነው። አንዳንድ ጊዜ በቃ ደካማንንና ኦቨር ድካማችንን እንናገር ሲባል ፓስት ሂስትሪያችንን አይደለም። ኦኬ ፓስት ሂስትሪ ይሄን በላው ጠጣው፣ ከዚህ በፊትም በሌላ ፕሮግራም ላይ ብየዋለሁ። እዚህ ላይ ማለት ይኖርብናል። እኔ ይህንን እበላ ነበር፣ ይህንን እጠጣ ነበር፣ አጨስ ነበር፣ እቅም ነበር ምናምን የሚል ይሄ የሪሃብሊቴሽን ሴንተር መነገር ያለበት ድካም አይነገርም ነው። እሱ በጭራሽ መነሳት የለበትም። ፓስት ሂስትሪ ነው፣ ፓስት ሂስትሪ ነው። አሁን ግን ከረንትሊ ፊል እያደረክ ያለው ምንድን ነው ነው? እሱን ነው የምንገልጸው። ታክሲ ውስጥ ተናደን ተነጋግረን ወደ ቸርች እየመጣን ማለት ነው። ተናደን ተነጋግረን ተበሳጭተን ስንመጣ እሱን ኤክስፒሪየንስ ሙሉ ለሙሉ አራግፈነው ነው የምንገባው። ዛሬ ታክሲ ውስጥ ተሳደብኩላችሁ፣ ጌታ ይቅር ይበለኝ፣ እንደዚህ ማለፍ ሲገባኝ፣ የሚገርማችሁ ንዴቴን መቆጣጠር አቅቶኝ እንደዚህ ሆኜ እንደዚህ ሁሉ አልኩኝ፣ which is very wrong right? አይመስልም? ቤት ዛሬ በጣም እንደዚህ አይነት ነገር ገጥሞኝ በጣም ደብሮኝ ነበረ። በወጣቶቹ አማርኛ ዛሬ እንደዚህ አይነት ነገር ውስጥ አልፌ በጣም ከፍቶኝ ነበረ። ዛሬ እንዲህ አይነት እንትን አይቼ በጣም ልቤን ነክቶት ነበረ። እኛ እኮ ገባን። እሺ ሳምንት ትምህርት ምንድን እንትን ያቆም ነው እስቲ እንከልስ ጥያቄ ምናምን ስትሬት ፌስ እና እሺ ዛሬ ትምህርቱን እንቀጥላለን። ወርስ ኢሞሽን እንዴት ነው ካንተ ጋር ሶሻላይዝ የሚያደርጉት? ከእውቀት ብቻ? ከምትጸልይላቸው ጸሎት ብቻ? ከምታስተምራቸው ቃል ብቻ? ስሜቶች ያስፈልጋሉ። እነዚህ መናደድ፣ መቆጣት፣ ተስፋ መቁረጥ፣ መደሰት፣ ኤክሳይትድ መሆን ምናምን፣ እነዚህን ሁሉ አቺቭመንቶች፣ የወደክባቸው መውደቆች ምናምን፣ እነዚህ ሁሉ ተደምረው ነው ከአንተ ጋር ሰዎች ሶሻላይዝ የሚያደርጉት። ክሊር? ያንን በደንብ አድርገን ማወቅ አለብን እንጂ ቀጥታ መተን ሁልጊዜ እሺ ዛሬ የምንቀጥላለን ትምህርታችንን እግዚአብሔር ይመስገን እንጸልያለን፣ ከዛ እንማራለን፣ ከዛ ቻው ብለናቸው ኖ። በስሜት ከኛ ጋር መዋሃድ አለባቸው። ኢሞሽናል ኮኔክሽን በጣም 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 ምርጥ ነው። ዮሐንስ ምዕራፍ 4 ላይ ያለችውን ሴትዮ ለምን አናነሳትም? ኢየሱስ መጥቶ እኮ ምንድን ነው ያላት? ውሃ ጠጪኝ። አልተጠማም? አስፈልጎት አይደለ? ውሃ ጠጪኝ። ኢየሱስ ለማለት አይደለም ያለው፣ ከልቡ ነው ያለው። ውሃ መጠጣት ፈልጎ ነው ያለው። እንዴት አንተ እንትን ስትሆን ከኔ እንዴት ትጠይቃለህ? እንዴት ምናምን ኢሞሽናሊ ኮኔክት አደረገ ማለት ነው። ራይት? አንተ እኮ እንዲህ ነህ፣ ጉድጓድ እንትን የለህም ምናምን ማጠጭኝ የሚልሽ ማን እንደሆነ ብታውቂ። እንደዚህ ኢሞሽን መጀመሪያ አስፈልጎት፣ እውቀት፣ ከዛ ስፒሪት፣ እንደዚህ ነው የሄደው። መጀመሪያ ፍላጎት ነው፣ እባክሽን ውሃ ጠጭኝ እንጂ እኮ አሁን እንደኛ ጊዜ አገልጋይ ቢሆን ምናልባት እንደኛ ጊዜ እንዳሉ አንዳንድ አገልጋዮች፣ ሁሉንም እንዳለል አንዳንድ አገልጋዮች ቢሆን መጀመሪያ እንደሄደ እኔ የህይወት ውሃ ነኝ፣ 5 ባሎች አሉሽ፣ አሁን ያለው ባልሽ አይደለም፣
ይዘሽው ነይ። ቀጥታ እንደዚህ ነው የምንለው። አሁን እኮ አገልግሎት ሁሉ እንደዚህ እየሆነ ነው። ወጣቶች ሶሻላይዝ ማድረግ እንዳይችሉ እያደረገ ያለው። ውሃ ጠጪኝ በጣም ትልቅ ፓርት ነው እኮ ሪሊ ኮንቨርሴሽኑን በኢሞሽናል አታችመንት መጀመር፣ የጋራ በሆነ ነገር መጀመር እሱ ጥሩ ነው። ራይት በአስፈልጎቶቻችን መጀመር፣ ከዛ ላይ ተንደርድሮ ብዙ ነገሮች ይመጣሉ። ወደ ምን እንመጣ? ወደ እውቀት እንመጣለን። እሷ ስለምታውቀው ስለ ያዕቆብ፣ ስለ ተራሮች ማምለኪያ ቦታዎች ምናምን። ከዛ ወደ ምን እንመጣለን? ወደ መንፈስ እንመጣለን። ራይት ያኔ እነዛ ነገሮች ይመጣሉ እንጂ በቀጥታ በቃ እንደው መንፈሳዊ ብቻ እንዲህ ምናምን ምንም ነገር በቃ የማይደርስብን ምንም ነገር እንትን አንድ የጌታና የጌታ ብቻ እንደ ኧረ አይሆንማ እንደ የማይሆነውን አይሆንም። እንደውም አንዳንድ በጣም ድካሞቻችን በጣም ለምናምናቸው በደንብ መነገር አለበት። ህይወት ከዛ ውስጥ ነው የሚወጣው። ትምህርት ከዛ ውስጥ ነው የሚወጣው። ከዛ ላይ ነው እየተነሳን የምናስተምረው። I think that's my point። ኢየሱስም ለስሜቶቹ ታማኝ ነበረ፣ ለቁጣው፣ ለደቀ መዛሙርቱም ለፈሪሳውያንም ትክክለኛው ነገር ነው የሚናገረው፣ አያስመስልም ነበር ማለት ነው። እንቀጥላለን። ሌላው ማንነት ደግሞ የኢየሱስ ክርስቶስ ከተጠቀሰው የሚቀረብ ነበረ። ትንሽ አሁን ካለ ነው ከኔ ዘመን አገልጋዮች ጋር ሁሉንም ለማለት አይደለም፣ የተወሰኑትን የሚቀረቡ አይደለም ለማውራትም ኢየሱስ እንደ ጓደኛም ነበረ የሚያወራው። የሚውለው ራሱ ክላስ ካላቸው ሰዎች ጋራ ከማይቀረቡ ሰዎች ጋራ ሳይሆን ተራ ብለን ከምናስባቸው ሰዎች ጋር ነው ይውል የነበረው። እና አንዳንዴ ሳስብ እንዲህ ዝም ብዬ ለማውራት ራሱ የማይቀርቡኝ አገልጋዮች አሉ። ባወራው ብዬ ናፍቄው ምተወው፣ ግን አይ እሱማ እንዲህ ነው ክላሱ እንደዚህ ነው ብዬ የተወኩባቸው አጋጣሚዎች አሉ። ግን ኢየሱስ እንደዛ አልነበረም። እና እንዴት ነው እስቲ ይህን መጽሐፍ ስትተረጉ እንትን ያለክ የሚቀረብ አምላክ መሆኑ ዝቅ ያለ መሆኑ በደንብ እዚህ መጽሐፍ ላይ አንድ የሚያነሳው ታሪክ አለ። ለምሳሌ ሰውየው በዛ ዘመን በአገልግሎቱ ምክንያት ብዙ ታዋቂ ሰዎችን የሀገር መሪዎችን የማግኘት እድል እንዳለው ይጽፋል። እና አንድ ሲያነሳ የጃፓን ታሪክ የጃፓን ነገስታት አሁን የጃፓን ነገስታት ጋር ከመድረስሽ በፊት እሱ ጋር እስክትደርሺ ባለው ጊዜ ውስጥ ከ3 እስከ 7 ጊዜ ዝቅ ብለሽ ሰላም ማለት አለብሽ፣ ሰላምታ መስጠት አለብሽ። ራይት ምንም ኮርስ ትሰግጃለሽ 3 ጊዜ ወይ ከ3 እስከ 7 ጊዜ እንትኑን እንትን እንዳለን እያልሽ እሱ ጋር እስክትደርሺ ድረስ ማለት። ከዛ እሱ ጋር ከደረስሽ በኋላ ትቆሚያለሽ። እሱ ንግግር እስኪጀምር ድረስ አንዲት ቃል መናገር አትችይም። ድንገት አምልጦሽ ጌታዬ ብትይ ጥሩ አይመጣም። ኦኬ። እና እሱ ፈቅዶ እስኪናገር ምናልባት አንቺ እዛ ቆመሽ እሱ በሐሳቡ የትም ሊሄድ ይችላል። 1 ሰዓት ቁሚ፣ 2 3 ሰዓት ቁሚ። እሱ ኮንቨርሴሽን ካልጀመረ አትጀምሪም። ከኮንቨርሴሽኑ በኋላ መጨረሻ ላይ እሱ ሲዘጋው ነው የምትሄጂው። እሱ ከጨረሰ በኋላ አንድ ቃል ብትጨምሪ አደገኛ ነው። ምን ማለት ነው? እንግዲህ ነገስታት አሁንም አሉን አይደለ? መሪዎች አሉን፣ እግዚአብሔር ይመስገን። የትኛውም መሪ ጋር በፈለግሽው ጊዜ ቀጥ ብለሽ መግባት አትችይም። ኖፕ። መሪው ከፈለገሽና ከፈለገሽ ብቻ ያስጠራሻል። እምቢ ማለትም አትችይም። ሁለቱም ነው። ይሄ መጽሐፍ ቅዱሳዊ መርህ ስለሆነ ማለት ነው። ስለ መንግስታት እንደውም ወደፊት አንዴ ካነሳ ነው በደምብ ስለ መንግስታት በቃ እግዚአብሔር የሰጣቸው አንዱ ጸጋ ይሄ ነው። በፈለጉት ጊዜ የፈለጉትን የማግኘት ምንም ክርክር የለውም። ግን እንቀርባቸዋለን። እንደፈለግሽ መቅረብ ትችያለሽ ወይ? አትችይም። አይቻልም።
ታዩ እነሱን ትንሽ ከፍ ያለ ሰው እንደ ልብሽ ትቀርቢያለሽ ወይ? አትችም። ታዩ እሱን አገልጋዩን ቅድም ስትያል ነበር። አገልጋዮቹ ጋር መቅረብ ትችያለሽ? አትችም እንዴ? በደንብ አትችም። በቃ አትችም። ኦኬ። ስም የገዙ እና በጣም ትልልቅ የሆኑ አገልጋዮችን በፈለግሽ ጊዜ ላገኛችሁ ብትያቸው አትችም። ስራ ስለሚበዛባቸው አይደለም፣ ፕሮቶኮል ነው። ራይት። እና ውሏቸው በግዴታ ይቀየራል። እንደውም አንድ አገልጋይ ሲል ታዋቂ መሆን እኮ አለ ኤክስፔንሲቭ ነው፣ እንደ ልብህ አትሆን፣ ሽሮህን አትበላ፣ የግዴታ ወደ ትልቁ እንትን ትሄዳለህ አለ። በእውነት ስታተስ ካልሆነ በስተቀር ሽሮ ቤት ለመግባት ማንም ሰው አይከለክለውም። ሽሮ ብትበላ በላ እንዴ ምናምን ብሎ ይደነግጣሉ አለ። እንዴ ለምን አትበላም? ካማረህ ምን ይከለክልሃል? እሺ አሁን ለምንድን ነው ይህን ሁሉ ማነሳው? ኢየሱስ የሚቀረብ ነው ወይ? በጣም ሰፈር የት ነው የሚውለው? ቀራጭ፣ አመንዝሮች፣ አውትካስት የተደረጉ፣ የተናቁ፣ የተጠሉ። በጊዜው እኮ የአካል መጉደል እንደ የኃጢአት ምልክት ነው። ለምሳሌ አንድ ሰው አይነ ስውር ሆኖ ቢወለድ የኃጢአት ምልክት ነው። እንደውም ጠይቀውታል። ይሄ ሰው አይነ ስውር ሆኖ እንዲወለድ የቤተሰቡ ነው የእሱ ኃጢአት ነው ምናምን ብሎ ይራቀቁበታል። ይራቀቁብሻል አልኩሽ። ምን ማለት ነው? ከነዛ ሰዎች መካከል መገኘት የመጨረሻ በቃ በኃጢአት መካከል እንደ መገኘት ነው። እነሱ ጋር ግን ከፈለግሽ ማንኛውም ሰው ከንጉስ እስከ ማንም መምጣት አይከለከልም። እንዲህ አይነት ቦታ አትከለከይም። ምንም ክልክል የለብሽም። ለምሳሌ በረት ነው ኢየሱስ የተወለደው። ለምንድን ነው በረት የተወለደው? በረት ለመግባት ማን ይከለክልሻል? ቤተ መንግስት አይደል? ቤተ መንግስት ቢወለድ ኖሮ ጋርድ አለ፣ ምናምን አለ፣ ፕሮቶኮል አለ፣ ቀድመሽ ማስፈቀድ ምናምን፣ እሱም ተቀባይነት ካገኘሽ እሱም ጊዜ ካላችሁ ምናምን ነው። በረት እስከሆነ የዓለም መድኃኒት በበረት ተወልዷል እና እዛ በጎች በሚበሉበት ግርግም ላይ ተኝቷል በጨርቅ ተጠቅልሎ ብለው መላእክት ሲናገሩ እረኞቹ ወይኔ ቤተ መንግስት ቢሆን ኖሮ እንዴት ነበር የምንሄደው ምናምን ይላሉ። ቀጥታ በቃ ሄዱ። የሚቀረብ ነው፣ አክሰሰብል። ኢየሱስ በኖረበት ጊዜ መግደላዊት ማርያምም ማቴዎስም ቀራጩ ያለ ከልካይ ለማየት፣ ዘኪዮስ ያለ ከልካይ ለማየት ያቺ ደም የሚፈሳት ሄዳ ልብሱን ለመንካት በእውነት ቅርብ ነበር። በየሰፈሩ ነው የሚገኘው፣ በየሰፈሩ። ለምጻሙ ስምዖን ቤት ገብቶ በላ ምናምን የሚል የለም። እሱ እኮ የኃጢአት ምልክት እኮ ነው። ምንም ይሁን ምን ሰውየው ስታተሱ ግን ችግር አለበት። በጊዜው በነበረው እንትን እሱ ቤት ገብቶ ራት ይበላል፣ ምግብ ይበላል። እንደውም እሱ ራሱ ጀጅ ያደርገዋል። ወላ ምን ያህል የሚቀረብ እንደሆነ እንድታየው ማለት ነው። በጣም ቅርብ ነው። አሁን በዚህ ዘመን ቢሆን ኢየሱስ እንደው የት የሚገኝ ይመስልሻል? ቲክቶክ ላይ፣ መንገድ ላይ፣ ሰዎች በሚኖሩበት ቦታ ሁሉ እንደ ልብ ሰዎች ሊያገኙት የሚችሉት ቦታ ሁሉ ላይ አለ። በቃ አለ። ያኔ በነበረው እንትን በገበያ መሀል ይሰብካል፣ በባህር ዳር ይሰብካል፣ በተራራ ላይ ይሰብካል፣ መንገድ እያቋረጠ ይሰብካል። ኢየሱስን የሆነ ኮንፋይንድ የሆነ ቦታ ላይ መቅደስ ውስጥ፣ በቤተ መንግስት ውስጥ የሆነ እንደዚህ አይነት የእንግዳ ማረፊያ ውስጥ ኢየሱስ ሲል አታገኙም። መንገድ ላይ፣ ተራራ ላይ፣ ውሃ ቦት ላይ፣ ማንም ሰው የማይከለከልበት ቦታ ላይ ነው። በጣም የሚቀረብ ነበር ኢየሱስ፣ በጣም የሚቀረብ። ልጆች እሱን ለማግኘት የሚጋፉለት ማለት ነው። እና ልጆችንስ አቅፎ የሚባርክ ማለት ነው። በጣም የሚቀረብ መሆኑን ልጆቻቸውን እናቶች ቀርበውት፣ አባቶች ሁሉም ቀርበውት ለምን ልጆቻችንን ብለው ይዘው መጡ እናቶች ማለት ነው። ይህ ሰውዬ በጣም ነው የሚቀረበው። ፓወርፉል ነው፣ በጣም ክቡር ነው። በደንብ
ተአምር ያደርጋል። ምን ቁጥር አለው ተአምሩ? ምን ቁጥር አለው ብሏል እኮ ዮሐንስ። እንደው እሱ የሰራውን በሙሉ እንጻፍ ብንል የባህር ቀለም ቢሆን ምድር ራሱ መጻፊያ ብትሆን አይበቃንም ብሏል እኮ። ቁጥር የለውም ማ ተአምሩ። ግን ያን ሁሉ ነገር እያደረገ ልጆቻቸውን ይዘው ይመጣሉ። እንደው ልጆች የተመረጡ ተወዳድረው በጣም እንትን ያሉ ኤክሴል ያደረጉ ልጆች ጀስት ልጆች ናቸው የመጡት ግር ብሎ። ሲያስተምርም ኢየሱስ ልጆች አንስቶ ነው የሚያስተምረው። ማለት ኢየሱስ በሚያስተምርበት የቅርብ ርቀት ላይ ልጆች ይጮታሉ ማለት ነው። እና እንደውም አንዱ ምሳሌ ምንድነው ማነው ታላቅ ብሎ በመካከላቸው እንትን በተነሳ ጊዜ ሐዋርያቱ ኢየሱስ ልጅን በመካከላቸው አቆመ ይላል። ስለዚህ ራይት ወይ ልጅ አጠገቡ ጋር ነበረ ማለት ነው። ልጆች ነበሩ፣ አዋቂ ብቻ አይደለም፣ ልጆች ሁሉ ምናምን። እኔ እንደውም ዝም ብዬ ሳስበው መተው የሚይዙት እያስተማረ ምናምን የሚሉት ምናምን በልጆች የማይረበሽ መቅረብ ማለት ይሄ ነው። መቀረብ ማለት እሱ ብቻ አይደለም። ኢየሱስ ብዙ ሰው እያስተማረ አንድ ሰው መጥቶ ታምር እያደረገ ኮንፈረንስ መሀል ማለት ነው መጥቶ ልጄ ታማለች እና ቤት ሲለው ያንን ሁሉ ህዝብ ትቶ አንድ ሰው ቤት ጓዳ ለመግባት የሚሄድ እየሳቁበት ምናምን ልጅ ተኝታለች ምናምን ሲል በሳቅ እያሉ ምናምን ገብቶ የሚፈውስ ራይት ያን ያህል የሚቀርብ ነው። በህዝብ መካከል በአገልግሎት መካከል መጥተው እባክህና እንደዚህ አድርገን የሚሉት አይነት ሰው እያጋፋው ማንም እንዳይቀርባት ተብላ በእንትን ላይ ያለች ደም የሚፈሳት ሴት የምትነካው እንደዛ ነው ኢየሱስ የነበረው። ይቀረብ ነው እንዳልሽው። አሁን እሱን እንትን እያደረግን ነው ወይ አይደል ነው። አሁን ብዙ አገልጋዮችም በጣም በተቻለ መጠን ስታተስ ነው የምንሰራው እና እውነትም ደግሞ የራሳችን ሳይኮሎጂካል እንትን ሜካፕ አድርገናል። ላይ እንዲህ በጣም ዝቅ ካልክ ሰው አይፈልግህም እና ሰው እንዲፈልግ ከፈለግ ከበድ በል፣ ጠጠር በል፣ ራቅም በለው ነው። እውነት ነው፣ ሰው ሊፈልግ ይችላል። ጌታ ግን አይፈልግህም በዚህ ከቀጠልክ። ምክንያቱም ጌታን አትመስልማ። ጌታን ለመምሰል የሚቀረብ ነው። በቃ አንዱ መመዘኛው የሚቀረብ መሆኑ ነው። ሰዎች ይቀርቡት ነበር። አንተ የምትቀረቡን በጣም እዛ ላይ ተሰቅለህ አልፎ አልፎ የምትገኝ እና በስልክ በቀጠሮ በረጅም ቀጠሮ ስራ እንደሌላችሁ እናውቃለን። እደግመዋለሁ፣ አንዳንዶቻችሁ ምንም የምትሰሩት እንደሌለ ጌታ በሚያውቀው ወይ አትጸልዩ ወይ አታነቡ። ምክንያቱም ስብከቶቻችሁም ሲቀየሩ አናይማ ወይ ምናምን አትሉ። ዝም ብላችሁ ስታተስ ብቻ ነው የምትሰሩት። እናንተ ከጌታ ጋር ትነጋገራላችሁ እንጂ እንትን አይደለም። የምር እኮ ነው ኢየሱስ ብዙ የሚሰራው ዓለምን ለማዳን የዓለምን ድህነት ለማምጣት በደሙ እኛን ለማስታረቅ የሚሰራው ኢየሱስ በጣም እየተቀረበ ነበር። ኢየሱስ ታዋቂ አልነበረም ወይ? በጣም በደንብ ነው የሚታወቀው። ግን ሁሌ አቬለብል ስለሆነ ሰዎች ያለ ጭንቀት ያለ ግፊያ ያገኙታል። ኢየሱስን ፈልጎ ያጣው የለም በዛ ጊዜ። እሱ ራሱ ሰው ይፈልጋል እንጂ ሰዎች ባሉበት እየፈለገ ይሄዳል እንጂ የተጣሉ ባሉበት ይሄዳል እንጂ በነ በርጤሜዎስ አጠገብ ያልፋል እንጂ በዛ በለምጻሙ ሰው በኩል ይሄዳል እንጂ በነዛ በ10 ለምጻሞች አካባቢ ያልፋል እንጂ ይፈልጋቸዋል። በዛ 38 ዓመት ሽባ በሆነው ሰው ያልፍ እሱ እያስተማረ ጣሪያ ተነድሎ ሰዎች ይገቡና ፈውስ ይባላል። እያስተማረ ጣሪያ ተነድሎ። አሁን እኮ አንዳንድ ቅዱሳን እየሰበኩ መድረክ ላይ በስተት ብትወጪ አይደለም እሱ ጥሩ አይመጣም አይደለ? ግን እየሰበክሽ ያስበሽዋል። ጣሪያሽ ብድግ ተደርጎ በገመድ የሆነ እንትን ቢመጣ ያንን አይተሽ ከዛ ላይ ትምህርት መስራት፣ መደነቅ በእነሱ እምነታቸውን አደነቀ ይላል። የምትገርሙ ናችሁ። እንዴት አሰባችሁት? እንዴት አመናችሁ? ይሄን ያህል እንዲሁም አንተ ኃጢአት ተሰረየለ ጭራሽ እንዴት ኃጢአት ይሰረያል? የሰው ልጅ በምድር ላይ ስልጣን እንዳለው እንድታውቁ እንደውም ከፈለጋችሁ ኃጢአቱ ብቻ አለ። እናንተ አሁን ቢነሳ ነው የምታምኑኝ፣ ግን መጀመሪያ ኃጢአት እንደማስተሰሪ እንድታውቁ ይነሳል። ያን ሁሉ ያደረገ ኢየሱስ በጣም የሚቀርብ መሆኑን የምታየው በቃ ይሄ ነው። ሰው ግርግር ቢኖር ጣሪያ ገንጥለሽ ብትገቢ ሂዝ ዴር ብሌም ሲያደርጋቸው ስርዓት የለም እንዴ ሲል ምንድን እናንተ ግን እንዴት ነው ምናምን ሲል የእግዚአብሔርን ሰው አታከብሩም እንዴ ሲል
አታዩ። አንድ በቼም ትልልቆቻችንን የእኛ ትልልቅ የሆኑትን ስም የገዙትን አገልጋዮች ብሌም እያረኳቸው አይደለም፣ እያሳሰብኳቸው ነው። ዛሬም አቬለብል፣ ዛሬም የሚቀረብ መሆን ይቻላል። ዛሬ ከወሰኑ፣ አሁን ከወሰኑ ዛሬ የሚቀረብ መሆን ይቻላል። ስልክ ማንሳት፣ መሄድ፣ ማገልገል። በእውነት ለምን በጣም አንድ ምስኪን ቤተ ክርስቲያን ጌታን የሚወዱ ቅዱሳን ያሉበት የእናንተን ጸጋ ፈልገው በቃ አንደርስባቸውም፣ እነሱማ አይገኙም ብለው ለምን ዝም ይላሉ? ለምን ስልክ አታነሱ? ለምን አትሄዱም? ለምን አታገለግሉ? ለምን አዞሩ? እደግመዋለሁ፣ ስራ እንደሌላችሁ እናውቃለን። ብዙም እንትን እንደዚህ ማለት በቃ እንደዚህ ከሰኞ እስከ ሰኞ የሚወጠራችሁ ስራ እንደሌለ እናውቃለን። እሱን ህዝቡም ያውቃል፣ እናንተም ታውቃላችሁ። እንደው ከተወሰናችሁት በስተቀር በጣም ከተወሰናችሁት በስተቀር ውጡና አገልግሉ። ምን ትቀረቡ ሁኑ። ኢየሱስን ምሰሉ። ግድ የላችሁ፣ ይጠቅማችኋል። ነፃነታችሁን ታውጃላችሁ። ዛሬ በጣም እየፈራችሁ አጥራችሁን እያበዛችሁ እየደነገጣችሁ ምናምን ራሳችሁን እያከበዳችሁ በሄዳችሁ ቁጥር ከክርስቶስ ማንነት ነው የምትርቁት። ከክርስቶስ አትርቁም። የእሱ ፍቅር ነው የሚያኖራችሁ። የዘላለም ህይወት አታጡም። ምንም በሱ ነው የምትኖሩት። ግን የእሱን ህይወት ለሌሎች ሪዘንብል ለማድረግ ግን የምትችሉ አትሆኑ። አናቃችሁማ። መድረክ ላይ በምናየው አንማርም። ስትወርዱ፣ ስትገኙ፣ ስታገለግሉ፣ ስትዞሩ እንጂ ራሳችሁን እያከበዳችሁ እየራቃችሁ ሶኮል በጣም ስታትስ ያላቸው ቦታዎች ላይ ብቻ በመገኘት ምናምን ደግሞ እናገኛችኋለን። አንዳንድ ጊዜ ስንሄድ እናገኛችኋለን። እና ግድ የለም ኢየሱስ የሚቀረብ ነበር። ማንም ሰው የሚያገኘው፣ ማንም ሰው እንደ ልብ የሚያገኘው። ስለዚህ እዚህ መጽሐፍ ላይ የሚቀረብ ነው ሲል ወጣቶች፣ አሁን እኮ የወጣት አገልጋይም መጥቶ አገልግሎት ላይ አገልግሎ የሚሄድ ሆነ እንዴ! ማረ መቀረብ አለበት፣ መታየት አለበት። ቤቱ ምኑም መታየት አለበት። መቀረብ ማለት እሱ ነው። አርገኸዋል ወይ አንተ? ይሄን ይመለከትሃል ወይ እንዳትኝ ልጠይቃ። እሺ ካነሳው መልሰው ጠይቂ። በእውነት እኔ ጠይቅኝና መልስ። እንዴት ነው እሺ አንተ ከምታገለግላቸው ወጣቶች ወይም ሰዎች ጋራ ያለ ግንኙነት? በእውነት ወጣቶቹ ጋር እንትን ይመስለኛል። አንዳንዶችም እዚህ ስላሉ አሉ፣ አንዳንዶች አሉ እዚህ እና ዝም ብሎ አንዳንዶችም አሉ እዚህ እና ቤታችን ክፍት ነበረ። ባለቤቴ ጸጋ በጣም እግዚአብሔር የረዳት እህት፣ በእውነት ጌታ ይባርካት በእውነት። እና ቤታችን ክፍት ነበር። ኢንቴንሽነሊ ነው የምንከፍተው ቤቱን። ማለት ይመጣሉ፣ እንዴት እንደምንኖር ያሉ ባይዘዌ ይሄ መኝታ ቤት ይሄ ከዚህ መልስ ነው ከዚህ አትገቡም እዚህ ጋር ምናምን አይባልም። ኢንቴንሽናሊ ነው የምንከፍተው። አንዳንድ ቀን ላይክ አሁን ቤት ፐብሊክ ሃውስ የሚባል አለ። ቤት ፐብሊክ እንዲሆን አይደለም። ፐብሊክ ሃውስ እሱም እንትን ነው፣ በጣም አናተር ኤክስትሪም ነው። ደግሞ ሲልድ እንዲሆንም አይደለም። አሁን የብዙዎቹ ወጣት አገልጋዮች ቤት ሲልድ ነው። ወጣቶች አያውቁትም። ህይወታቸውም እንደሚመስል አይታወቁም። እኛ ቤት ይመጣሉ። ከዛ በኋላ ጓዳ ይገባል። ዛሬ ምሳ ይበቃል አይበቃም፣ ምስቲ እንትን ይሰራ ምናምን የሚሰሩት ራሳቸው ናቸው። እና እንደውም ብዙ ፒክቸሮች አሉኝ። ይሰራል። በቃ ቤቱ ለአንድ ቀን በሙሉ የነሱ ነው። ግማሹ ላይ ይወጣል፣ ግማሹ እዛ ይሄዳል፣ ግማሹ ውስጥ ይገባል፣ ግማሹ ምናምን ይላል፣ ግማሹ ያነሳል፣ ግማሹ ምናምን ይላል። እየዞርኩ ያለው ለምን እንደዚህ እንደማድረግ ተሰልጥኜ ምናምን አይደለም አይደለም። የ10 ምናምን ዓመት በፊት የነበረ ታሪክ። አይጅስ ቤቱን እንዲያዩ፣ እኔና ጸጋ እንዴት እንደምንኖር እንዲያዩ። አንዳንድ ጊዜ ባልተዘጋጀ ቤት ሁሉ ሊመጡ ይችላሉ። እንዴት እንደምንኖር እንዲያዩ ነው። ከዛ ውስጥ የሚማሩት ነገር አለ። ከምኑ የሚማሩትም የማይማሩትም ነገር አለን። በመቀረባችን መቀረብ ማለት በቃ እዛው አገልግያቸው ቃሉን ብቻ አስተምሬ ቻው ይቻላል። እሱ እንደውም አሪፍ ነው፣ አይከብድም። ግን ቤት መክፈት፣ ቤትሽን አኗኗርሽን ማሳየት፣ ያለሽን ነገር ጉለትሽን፣ ጥንካሬሽን እያዩ ከአንቺ ውስጥ የሆነ ነገር እያነሱ ይሄዳሉ። ነገ እኮ እኔ ከማረገው ብቻ ሳይሆን
የሚማሩት እኔ ካላደረግኩት ነገር የሚማሩት ነገር ይኖራል። ላይክ ከኔ የማይማሩት ነገር ይኖራል። ቤቴን በፍጹም እንደ ሚልኪያስማ እንደዚህ አልይዝም ምናምን ያሉበት ነገር ሊኖር ይችላል። ጥሩ ነው፣ ተማሩ እሱን። ይሄ እዚች ላይ በጣም ጎበዝ ነው፣ እዚች ላይ ጠንካራ ነው፣ አየህ በጣም አሪፍ ነው ምናምን ብሎ የሚማሩት ነገር ይኖራል። ከሁለቱም ይማራሉ። የወጣት አገልጋይ ስትሆኚ የሚቀርብ ማለት እሱ ነው። ቤትሽንም ከፈት ታደርጊያለሽ። ሁልጊዜ የህዝብ የሚኖርበት ቤት ይሁን አይደለም፣ ፐብሊክ ሃውስ ይላሉ። ምንድን ነው? የህዝብ ቤት አይደለም፣ የእኛ ቤት ነው። ግን ደግሞ ልጆች ማወቅ የለባቸውም ወይ ቤቴ ምን እንደሚመስል፣ እንዴት ነው የምኖረው? ሪሊ ያው እኔም ባለቤቴም በጊዜው የነበረችኝ አረ ምንም ልጅም ሳይኖረን ይመጡ ነበር፣ ልጅ ሳንወልድ። ከዛ የመጀመሪያ ልጃችንም ከመጣች በኋላ መጥተው ያያሉ። ግልጽ በዚህ ይኸው ምስክሮች ስላሉ ማለት ነው። ቤታችን ክፍት ነው ስቲል። አሁን ደግሞ ስልካችን ክፍት ነው። አሁን ካደጉ በኋላ ደግሞ አንዳንድ የኩዌስችን ፌዝ ጥያቄ ቦታ ላይ ደግሞ ይመጣል። ይጠይቃሉ። ምንድን ነው እንደዚህ ነው እንደዚህ ልሆን ነው በዚህ ገብቻለሁ እዚህ ጋር እንትን ብያለሁ ምናምን ብዙ ነው። ለሁሉም መገኘት ጥሩ ነው። ፐርፌክት ነን ወይ? አይደለንም። አይጎለን? በጣም ይጎለናል። ከኛ ሰዎች ይኸው ከዚህኛው ይህንን ይማሩ። ያጎደልነው ነገር ካለስ ከዛ ከጉለት ይማሩና እነሱ እያስተካከሉት ይሄዱ። ግን ለወጣት በማስተማር ብቻ ይሄ ኮግኒቲቭ በሆነው ብቻ አናገኘውም። ስለዚህ የሚቀርብ ማለት እሱ ነው። እስከ ቤትሽ ድረስ ቢመጡ ቢያዩ ጠንካራ ጎንሽን፣ ደካማ ጎንሽን። አንዳንድ ጊዜ ስብል ቆይ የሆነ ነገር አግኝቼ የሆነ ቤቴን አስተካክዬ የሆነ ነገር ብዬ ፐርፌክት የሆነ ቤት ውስጥ ይምጡ ምናምን ማለት ቤት አጽድተው ያውቃሉ አይደለ? ቤታችንን አጽድተው ያውቃሉ። መጥተው በስማ ምናምን ተብሎ ቤት ተጸድቶ ያውቃል። አይ ሪሜምበር ላይክ ዛት። በቃ ይጸዳል፣ ቤትሽ መጡ ይላሉ ምናምን ደስ ይላል። ከዛ ደግሞ ቤት ያዘባርቃሉ። መጥተው በደንብ ያዘባርቃሉ ቤትሽን እንትን ብለው እንትኑን አውርደው ምኑን አውርደው የሚያረጉትን አርገው ምናምን ምናምን። ከዛ ደግሞ ቤት እቃ አጥበው አጽድተው ደግሞ ይሄዳሉ። ምን ትፈልጊያለሽ? ምን ማለት ነው? ከዛ ውስጥ ብዙ ነገር ይማራሉ። ተቀረብሽ ማለት አይደል? አሁን ሚልኪያስ ሲባል እንደው አይዲያል አይደለም። ለዛ በጊዜው ለነበሩ ተማሪዎች ሚልኪያስ ሲባል ቤቴን የሚያውቁት ናቸው። ወይ የሚኖረው እንደዚህ እንትኑ እንደዚህ መኝታ ቤቱ ሄድም ይመስል እቃ ቤቱ ሄድንም ይመስል እንትኑ እንደዚህ ብዙ ጊዜ እንደውም ቤቱ ስንሄድ የምንበላው ምግብ እንደዚህ ምናምን የምትበይው ሁሉ ነገርሽ ይታወቃል። which is nice right? አሁን አንዳንዱ በጣም የሚያስጨንቅ ይመስላል። አይደለም። ወጣት ይሄን ይፈልጋል በደንብ ስትታወቂ። ከዛስ እምትይውን ለመስማት ልባቸው ይከፈታል። የምታስተምሪው እውነት ነው ማለት ነው። ላይክ የምትደብቂው ነገር የለም። ምንም ሁሉ ነገርሽ ይታወቃል። ስለዚህ ከአንቺ ጋር ሶሻላይዝ ለማድረግ አይቸግራቸውም። ያው ብዙ ጊዜ እንደኔ አስተያየት ማለት ነው ሰው ሲቀረብ የምትለውን መስማት ይከብደዋል ይባላል እና ብዙ አገልጋዮች ጋር ወይም ቅርብ አይደለም ብለው ተብለው የሚታሰቡ ሰዎች ጋር ያለው ፍርሃት ይሄ ነው። ስንቀርብ በቃ ሰው እንዲሰማን እንዲህ ማለት አለብን፣ በልቦናው እንዲያድር የሚል አመለካከቶች አሉ። ምናልባት ቅርበትን የሚፈሩት ወይ ዝቅታን የሚፈሩት መናቅን ስለሚፈሩ ነው ብዬ አስባለሁ። ኢየሱስ ግን ከሁላችንም የከበረ ነበረ። ሲመጣ አምላክ ነው፣ ግን ከሁሉም ዝቅ ያለ ሆኖ ነበርና ቅድምም እንዳነሳ ነው ብዙዎች ጋር ይሄድ ነበር፣ ዝቅ ያሉት ጋር ይሄድ ነበር። እዛ በመሄዱ ግን አልተናቀም፣ ተከበረ። እና እቺ ላይ እንኳን ትንሽ ብትጨምርበት ደስ ይለኛል። ዝቅ በማለት ክብር ይጠፋል ወይ? መሰማት ይቀራል ወይ? አሁን የማገለግልበት ይሄ ሚኒስትሪ ላይ እዚህ ሚኒስትሪ ላይ አንዳንድ ጊዜ አንዳንድ ቦታዎች እንሄዳለን እና መመሪያ ሁሉ ሊሰጡኝ ይሞክራሉ ወዳጆቼ። ግድ የለህም እንደዚህ ቻርክ፣ በቃ እንደዚህ ሸሚዝ ጠቅልለህ ምናምን ሳይሆን በቃ ትንሽ እንደዚህ ሰው ይፈልጋል። በቃ ሰው ፊትን ያያል። እውነት ነው፣ ልክ ነው። ፕሬዘንተብል መሆን እኮ ጥሩ ነው። ላይክ በደንብ ልብስ ያለ ምናምን በቃ እንትን የለም ማለት ጥሩ ነው፣ ቆንጆ ነው። ነፃነት ይሰጠኛል ወይ ነው? እኔ ነፃነት አይሰጠኝም። አሁን እንደዛ ብታለብሽኝ የምናገረው ሊጠፋኝ ይችላል።
ምን ማለት ነው? ዝቅ በማለትሽ እማትከበሪ ከሆነ ያ ሰው ከፍ በማለትሽም አያከብርሽም። እያከበረሽ አይደለም፣ እያሳደደሽ ነው። ተሰደሽለታል፣ ደስ ብሎታል። ራይት። ለምሳሌ ተራ ቦታ ብንገባ እንደዚህ ዝቅ ብንል ሰዎች ይንቁናል እና አይሰሙንም። እንዲሰሙን እንደዚህ ማድረግ አለብን። ከላይ ሆናችሁ መሰማታችሁን በምን አረጋገጣችሁ? እንደዚህ ርቀን ስለ ራቀን ሰው መስማቱን በምን አረጋገጣችሁ? ስላጨበጨበ? ሂዶ ማይንድ ህይወት ውስጥ ምንም የላችሁም እናንተ። ሀሳቡ አእምሮ ውስጥ የተወሰነች ነገር የእናንተ መልእክቶች የተወሰኑ ይቀመጣሉ። ህይወቱን ግን አይነካውም። ዝቅ በማለት ምናልባት 5-6 ሰው ሊሆን ይችላል የምታገኙት የሚያከብራችሁ፣ በትክክል የሚወዳችሁ፣ እናንተን እየጠየቀ እየመለሰ እያያችሁ እየነካችሁ እየዳሰሳችሁ የሚማር ያ ሰው የህይወት ለውጥ ነው የሚሆንለት። ህይወት ከመድረክ ላይ በምንለቀው ትምህርት ራሳችንን ኮራ ብለን እና ብዙ አይቻሉ እና በዚህ ዕድሜ ባይዘዌ በመራቃቸው የተከበሩ የሚመስላቸው ሰዎች የተከበሩ አይደሉም። ሰዎች ለጊዜው ሊያዩዋቸው ተጋፍተው ሊጨብጧቸው ምናምን ይችላሉ፣ ግን በህይወታቸው ውስጥ አያኖሯቸውም። ዝቅ በማለት እንትን ክብር የሚጎልባቸው የሚመስላቸው አሉ። እንደውም ክብር የሚጨመርልሽ እና ክብር የሚሆንልሽ በዛ ውስጥ ነው። ከእናንተ ፊተኛ መሆን የሚፈልግ የሁሉ ምን ይሆን ይላል? የሁሉ አገልጋይ ይሆን ይላል። በቃ በጣም እንትን መሆን ትፈልጊያለሽ? የሁሉ አገልጋይ ሆኚ። ምን ማለት ነው? የሁሉ አገልጋይ ስትሆኚ ነፃነትሽ ይጨምራል። የትም ቦታ የመሄድ፣ የትም ቦታ የመንቀሳቀስ፣ የትም ቦታ የመኖር፣ የትም ቦታ የመገኘት እንትንሽ ይጨምራል፣ አክሰስሽ ይጨምራል። እንደውም ከፋልሽ ማለት ነው። አሁንስ የፈለግሽበት ቦታ መገኘት አትችይም። የአገልጋይ እንዳለው የፈለግሽበት ቦታ ገብተሽ መብላት አትችይም። ከፈለግሻቸው ሰዎች ጋር መሆን አትችይም። ለምን? ስታተስሽ ይበላሻል። ይሄ ያለሽ እንትን አንቺ እኮ ነሽ ያስቀመጥሽው ለራስሽ። እዚህ ጋር ነው ማክለው ብለሽ ይሄ ነው ብለሽ ዘግተሽዋል። ስለዚህ ትልቅ ቦታ ካልሆነ አነስ ያለ ቦታ ስትገኝ እንዴት እና በቃ ራሳችንን እንዘጋለን። ያ ማለት ምን ማለት ነው? ወደ መከራ መግባት ማለት ነው። ወደ ጭንቀት መግባት ማለት ነው። መስታወትሽን እንትን አድርገሽ ዘግተሽ ምናምን ስትንቀሳቀሽ በቃ ተጨንቀሽ በነፃነት እንኳ ወክ ማድረግ ወደ ማትችይበት ደረጃ ትወርጃለሽ። ስለ ጌታ አይደለም፣ ያ ስለ ስታተስሽ ነው። የምትቀረቢ ስትሆኝ ዝቅ ስትይ እንዴ በደንብ ነው ከፍ የምትይው እንጂ ዝቅታ ውስጥ ነው ከፍታ ያለው። በደንብ ሁሉንም ሰው የማገልገል እድል ይኖርሻል እንጂ ከላይ እስከታች ሳትሳቀቂ ሳትጨነቂ፣ አይ እንደዚህ ነው ሰው የሚወደው ስለዚህ በቃ ስታተስን ልክ ቅድም እንዳልኩት ኧረ ትንሽ እንደዚህ ፕሬዘንተብል ሆነ እንደዚህ አርግ፣ ትንሽ እችን ደግሞ አለባ እችን ነገር አርግ ምናምን ጥሩ ነው፣ በጣም ጥሩ ነው። ግን ያንን የማደርገው ለምንድን ነው? ህዝቡን ስለማከብር ስለምወድ ነው። ስታተስ እየሰራው ነው። ስታተስ እየሰራን ለመስራት ሆን ብለው በቃ ታስቦበት ተጠንቶ ስታተስ ለመስራት አለባበሴን እንደዚህ ያደርጋለሁ፣ እንትኔን እንደዚህ ቀየራለሁ፣ አኗኗሬን እንደዚህ ቀየራለሁ። ከዛ በኋላ የማገኛቸውን ሰዎች እነዚህን ብቻ አረጋለሁ። ሌላውስ የተረፈው ብዙሃኑ አድካሚ ነው። በጣም ትደክማላችሁ። ደክሟቸዋል ደግሞ እውነት ነው፣ ይታወቃል። ባዶ እኮ ነው እየሆንሽ የምትሄጂው። ባላገለገልሽ ቁጥር አገልጋይ አይደለም። ባላገለገልሽ ቁጥር ይሰማሻል አይደል? አሁን ምንም ሳታገለጊ ዝም ብለሽ ስትገቢ ስትወጪ የሆነ ባዶነት እኮ ይሰማሻል። ራይት። በጣም ብዙዎች ባለትልልቅ ስታተሶቻችን ባዶነት የሚሰማቸው ይመስለኛል። ምክንያቱም አያገለግሉማ። ሰውን በብዛት ስታገኝ፣ ሰውን ስታቂ፣ በትክክል ሰዎች ሲነኩሽ ሲመጡ እንዴ ለምን በፊት እንትን ነበር የካውንስሊንግ ምናምን ተብሎ እከሌ ይቀመጣል። በቃ ሄዱ ምንም እኮ ላይሆን ይችላል፣ ምንም ላይል እኮ ይችላል። ምናልባት የካውንስሊንግ እውቀትም ላይኖረው ይችላል። ግን እሱን በማየቱ ሰው ሚጽናና አለ። ከእሱ ጋር በማግኘቱ 10 ደቂቃ ጸለየልኝ፣ አናገረኝ፣ ሰላም አለኝ። የሚገርም ነው። እግዚአብሔር ይመስገን። ራይት። መንገድ ላይ መጣ፣ ቤቴ መጣ፣ ኧረ እንትን ጋር አገኘሁት፣ ሰላም ብሎን ጨብጦን ምናምን እንትን ብሎ ነው የሄደው። እዝን ናይስ።
አሁን እኮ በጣም በቃ እየተደበቁ አሁን ወደ ጎስትነት እየተቀየሩ ነው። ያ አድካሚ ነው። መሆን አትችይም። ከሀገር ትወጫለሽ። ከዛ ከሀገር ከወጣሽ በኋላ አንዱ የሚሆነው እሱ ነው። እሱን በደንብ መናገር እንችላለን። በጣም እየራቁ ሲሄዱ ከዚህ ሀገር ይወጣሉ። በአውሮፓ በአሜሪካ ኑሯቸውን ያደላድላሉ። ከዛ በኋላ ማንም የማያውቃቸው ተጽዕኗቸው ምንም የሆኑ ሰዎች ይሆናሉ። ኢየሱስ ያንን አልፎ ነው ያሳየን። ማንም የማያውቀው ኢየሱስ፣ ሁሉም የሚያውቀው፣ ሁሉም የሚቀርበው፣ ሁሉም የሚያደንቀው፣ በመጨረሻም የሁሉ ቤዛ ነው የሆነው። ያ በጣም የምንማረው ነገር ነው። እንደ አገልጋይ በጣም መቀረብ አለብን። ሁሉም ሰው ያለ በነፃነት በቃ እርግጠኛ ነኝ እስራኤልን አገኛታለሁ ብሎ መምጣት አለበት እንጂ ሎክ አድርገን ዘግተን ምናምን የሆነ ነገር በቃ ምናምን በደንብ እሱ ትክክል አይመስለኝም። መቀረብ አለብን። ቀረብ። የተወደዳችሁ ተመልካቾቻችን ዶታይም ፖድካስት ነው ያወራን ያለ ነው ስለ ኢየሱስ ማንነት ነው። እንቀጥላለን። አሁን ደግሞ የምናወራው ስለ ኢየሱስ ጽናት ነው። ከማንነት ውስጥ ፊዚካሊ ሳይኮሎጂካሊ ኢየሱስ ክርስቶስ ጽኑ ነበረ። ግን ስለ ፊዚካል አካሉ የተሳሳተ መረጃ አለን ይመስለኛል። ኢየሱስ ክርስቶስ በጣም የተጎዳ በእርግጥ አለ። እሱ መስቀሉ ላይ ነው የሆነው አይደል? ግን ወጣት በነበረበት ጊዜ አስበነው ራሱ አናቅም። ስለ አካሉ ስለ ፊዚካሉ አውርተን አናቅም። እኔም ሲሰበክ ሰምቼ አላቅም። እስቲ ስለ ፊዚካሊ ምን አይነት አቋም ነበረው ኢየሱስ ከመጽሐፉ አንጻር? ለዚህ ነው ወጣቶች ይቀርባሉ ኢየሱስን ስንል አንዱ ኢየሱስ በጣም ደካማ ልክ አሁን ኢሳያስ ላይ ያለው ኢሳያስ 53 ነው። ሁሌ ኢየሱስ ሲባል ቶሎ የሚመጣልን የሕማም ሰው፣ ደዌንም የሚያውቅ ሰው፣ ፊቱን የሚሰውርበት እንደ ቁጥቋጦ ከስር የበቀለ በሸላቾቹ ፊት ዝም የሚል አፉን ምንም ነገር የማይከብ በቃ ፍርዱ የተወሰደ ኢየሱስ ከተወለደበት እስከ ሞተበት ድረስ በዛ ውስጥ ነው የምንጠቀለለው። ኢሳያስ 53 ላይ ኢሳያስ በራእይ ወይንም በትንቢት እግዚአብሔር የኢየሱስን የሕማም መንገድ ፓሽኖክ የምንለው የሕማሙን መንገድ ነው ያሳየው። እዛ ጋር ያየውን በትክክል ነው የሳለው። በቀጥታስ እሱ ነው የሆነው እኮ እግዚአብሔር እንዳሳየው ራሱ እግዚአብሔር ወልድ ወርዶ ያንን ነው የሆነው እና ያ የሕመሙ ስቃዩ ይሄ መገረፉ አለመናገሩ መናቁ ኢየሱስ በቃ እሱን ሁሉ አየ። ኢየሱስ ግን የኖረበትን ኑሮ ለምሳሌ ሊገሉት ከተራራ ላይ እያንደረደሩ ወሰዱታል። በጆሮአችሁ ተፈጸመ ይላል። እኔ የመጣሁት ዮሐንስ ወንጌል ላይ ነው አንብቦ ኢየሱስ አንዱን ክፍል ከኢሳያስ መጽሐፍ አነበበ። ከዛ በኋላ እኔ የመጣሁት ለዕውሮች ማየት፣ እንደውም የጌታን ቀን ለመስበክ፣ የተጨቆኑትን ነፃ ለማውጣት፣ የጌታ ቀን ቀርባለች ለማለት ለዚህ ነው የመጣሁት እና ይሄ ቃል በጆሮአችሁ ተፈጸመ፣ ይኸው መጥቻለሁ፣ አሁን ሊጀምር ነው አላቸው ማለት ነው። ስድብ ነው ለነሱ። መሲሁ በስተቀር መሲሁ መሆኑን አላወቁ። ከዛ ከገደል እያንደረደሩ ወሰዱት ይላል። ከገደል ሊጥሉት። ከዛስ የሕማም ሰው ደዌንም የሚያውቅ ምንም የማይናገር አልነበረም። እዛ ጋር ጊዜው አልደረሰም። ከዛ ምን አለ እስከ ገደሉ ድረስ ሄደዋል። ልክ ገደሉ ጋር ሲደርሱ እነሱን ገደሉ ጋር ቆሟል። በመካከላቸው አልፎ ሄደ ይላል። እንዴት አልፎ ሄደ በመካከላቸው? አሜዚንግ ራይት። ከዛ ጋር ሲደርስ ስልጣኑ ከሱ ጋር ነበረ። ስልጣኑ አለው። እስቲ አንድ ያቁሙ። መንገድ በመሃላቸው አልፎ ሄደ። ራይት። ኢየሱስ እስኪያዝበት ባለው ጊዜ ውስጥ ኢየሱስ ጽኑ ነበር በአካሉ። አሁን እኛ የምንለው ፊዚካሊ ኢየሱስ ስትሮንግ ነበረ። ለምን? ኢየሱስ እኮ የጸራቢ ልጅ ነው። የእንጨት ባለሙያ ማለት ነው።
ምንም እኮ ግልጽ ነው እኮ አሁንም ራሱ ባለው ያውም በዚህ በቴክኖሎጂ ዘመን ብዙ ነገሮች በማሽን በሚሰሩበት ዘመን የእንጨት የብረትና የእንትን ባለሙያዎችን ሄዳችሁ የፊዚካል ጥንካሬያቸውን ቼክ ማድረግ ነው። ምንም ጥያቄ ያለው ጽኑ ናቸው፣ ስትሮንግ ናቸው። ምን ድርድር ይገባል እሱ ጥንካሬያቸው። እኛ ምናልባት ለ3 ለ4 የሚከብደንን ነገር እነሱ በቃ ያንቀሳቀሱታል ነው፣ በደንብ ይሰሩታል ነው፣ ይቆርጣሉ ነው፣ ይመታሉ ነው፣ ራይት ያስተካክላሉ፣ ወደዚህ ወደዛ ያደርጋሉ፣ ይሸከማሉ ምናምን። ሰውነታቸው በጣም ጽኑ ነው። ኢየሱስ በዛ ዘመን በዛ ጊዜ ከነበረ ምን ያህል ይሰራ እንደነበረ ማየት ነው። ምክንያቱም ስራው እሱ ነበረ፣ ይሰራ ነበረ። 12 ዓመት ከሞላው በኋላ አንድ ሰው ወደ የአባቱን ሙያ ይሰለጥናል። የአይሁድ ሕግ ነው። የአባቱን ሙያ ይሰለጥናል። አባቱ ጸራቢ ነበር። ስለዚህ ኢየሱስ 18 ዓመት የሰራው ያንን ነው። ምን ያህል ስትሮንግ እንደሆነ ማየት ይቻላል። ስለዚህ ጽኑ ነው በሰውነቱ። ሌላ ማስረጃ ያስፈልገናል። የኢየሱስ የአካል ጽናት ምን ያህል እንደሆነ ማወቅ ከተፈለገ የቅድሙን የመቅደሱን እንትን ማንሳት እንችላለን። መቅደሱ ላይ የሕማም ሰው ደዌን የሚያውቅ ምናምን እኛ እንደምንስለው አይነት ከሆነ ያንን ሁሉ ገበያ ብቻውን እንዴት አድርጎ ረበሸው? እንትኑን ገለበጠ፣ እንትኖቹን ገረፈ፣ አሱ ግልብጥብጡ ወጣ። የሚያቆመው አንድ ሰው አልነበረም። ለምን? ጽኑ ነበራ፣ ስትሮንግ ነበር። ገበታ ገለበጠ የምንለው ትንንሽ ገበታዎች አይመስለኝም። የእነዛን ሁሉ እንትኖችን እየከፈተ ሲለቅ እንደው ዝም ብሎ በቀላሉ እንደዚህ የሚከፈት አውቶማቲክ ምናምን ነገር አይደለም። የሆነ ጉልበት የሚጠይቅ መስበር፣ መገንጠል የሚጠይቁ ነገሮችን ሁሉ እያደረገ ይመስለኛል። ያ በጣም ጽናቱን ያሳየናል። በጣም ጽኑ ነበር። ከአንድ ከተማ ወደ አንድ ከተማ በእግር ነው የሚያቋርጠው። የሕማም ሰው ደዌን የሚያውቅ አልነበረም። የሆነው ልክ ለኃጢአት ጊዜው ሲደርስ፣ አሁን የጨለማው ጊዜ ነው እንሂድ ካለበት ጊዜ ጀምሮ፣ ከዛ ከተያዘበት ጊዜ ጀምሮ ደግሞ እስኪያዝ ድረስ የመጨረሻው መጨረሻ ላይ የናዝሬቱ ኢየሱስ እኔ ነኝ ሲላቸው እንዳለ ምን አሉ ይላል? ወደቁ። አሁንም ተነስተው የናዝሬቱ ኢየሱስ እኔ ነኝ ሲላቸው ያን እኮ አይተናል። he was powerful, right? እኔ ነኝ ሲላቸው ያ ሁሉ ሰራዊት የሚረግፍ ከሆነ በፈቃዱ ነው ሄዱ። ልክ ከዛ ከተያዘበት ጊዜ ግን በኋላ ጀምሮ የእግዚአብሔር አብ የአባቱ ቁጣ በእርሱ ላይ ሆነ። ለማ ተብሎ? ለእኛ ተብሎ። ኃጢአት ያላወቀውን ኃጢአት አደረገው። ስለዚህ እግዚአብሔር ዝም አለው። ያ ፓሽን ወኩን ጀመረ። በዛ ውስጥ በእውነት ማንም አጠገቡ አልነበርም። በጣም ከባድ ነው። እንደው በሩቁ ያዩት ካልሆኑ በስተቀር ቀርበው አይዞ በርታ፣ እኛም ካንተ ጋር እኛንም ግደሉን ያለ አንድ የለም። እደግመዋለሁ። ስንት? አንድ። እኔ ያለው እኔንም ጨምራችሁ ግረፉኝ፣ እኔንም ጨምራችሁ ስቀሉኝ፣ እኔም ከሱ ጋር ነኝ ብሎ የቀረበ አንድ የለም። አብሮት ያገለገሉ ቤተሰቦቹ ማንም አልነበረም። ያንን ስናይ እውነት ነው፣ በቃ የተናቀ ነው። ሁሉም ሰው ፊቱን ሰውሮበታል፣ ሸሽተውታል። በጣም ከሩቅ ቢያዩት ካልሆኑ በስተቀር የቀረበ የለም። ያ ነው። አሁን እኛ ኢየሱስን በዛ ብቻ እንስለዋለን አይደለም። ኢየሱስ በጣም በጣም ጽኑ ነበር። አካሉ ጽኑ ነበር። በጣም ቆንጆ ነበር። በጣም ቆንጆ የሚወደድ ነበር። ሰዎች ለመስማት የሚፈልጉት አይነት ሰው ነበር። እነ ኒቆዲሞስ እኮ በሌሊት መጥተው ነበር። እሱን የተሰጠ የሚለው ላይ ወደፊት እናነሳዋለን። በሌሊት ሁሉ መጥተው በቃ ሰው ፊቱን የሚሰውርበት አልነበረ። ሰው ፊቱን የሚሰውርበት የሆነው ለኃጢአታችን የኃጢአትን ቅጣት በሚወስድበት በፓሽን ወቁ ብቻ ነው እንጂ በኖረበት ህይወት ሁሉ እንደዛ አልኖረም። 33 ተኩል ኖሯል። 33 ተኩል ሙሉ ሲኖር እንደዛ ነው ብለን አናስብም። መጽሐፉም አይለንም። በስልጣን ያስተምራል። እንደ አለቆች እንደ ጌቶች ያስተምራል። በትምህርቱ ላይ ልክ አለቃ ጌታ እንደሆነ ያስተምራል። ይመግባል፣ ተአምር ያደርጋል።
ከከተማ ወደ ከተማ ይንቀሳቀሳል። ሰዎች ይወዱታል፣ አጠገቡ ይሆናሉ። አንድም ቦታ ላይ ታሞተኛ ተብሎ አልተጻፈልንም። አንድም ቦታ ላይ ደከመው፣ ልክ ይሄ ኢሞሽን ተኛ፣ እንቅልፍ፣ ኖርማል እንቅልፍ እንጂ ህመም፣ ስቃይ፣ ደዌ ምናምን አልነበረውም። ምንም ነገር አልነበረውም። አይ መጽሐፉ አይለንም ኢየሱስ በደዌ ታሞ እንደዚህ ሆነ ምናምን የለም፣ አላየንም። ሌሎቹን ለና ጳውሎስ ምሳሌ አይኑ ታማሚ ነበረ፣ ምክንያቱም ከብርሃኑ የተነሳ ይላሉ። እውነት ነው። ሌሎቹ ጋር ብንሄድ ህመም አናጣም፣ በእነሱ ወይ በቤተሰብ ህመም አናጣም። ኢየሱስ ምንም አይነት ህመም አልታየም። ስለዚህ የህማም ሰው ነው ብለን በዛ አይነት ኢየሱስን እንዳንስለው። የህማም ሰው የሆነው ለኃጢአታችን እንደሆነ ያም ከተያዘበት እስከተሰቀለበት ድረስ ባለው ከተቀበረ ከሞት ከተነሳ በኋላ ደግሞ ያ የለም። ያቺ በጣም አጭር ጊዜ የነበረችው እና ብዙ ክርስቲያኖች የሚያውቁት ኢየሱስ በጣም ደካማ፣ በጣም የተጎዳ፣ በጣም ምናምን አረሱ በጣም ግርማ ሞገስ ያለው በጣም ጽኑ የሆነ አካሉ ጠንካራ የሆነ አንድ ገበያ ብቻውን የሚበጠብጥ ምን ስትሮንግ በጣም ጽኑ ነው። እሱን ነው ይሄኛው የሚያሳየንና ወጣቶች ኢየሱስ እንዴ በአካል መጽናት አለባቸው፣ አካላቸውን መጠበቅ አለባቸው፣ ስትሮንግ መሆን አለባቸው፣ ጤነኛ መሆን አለባቸው። ለጤንነት የሚያስፈልጉትን ነገሮች በሙሉ ማድረግ አለባቸው። እንደውም እንደኛ እንደዚህ እንትን ምናምን አያስፈልግም። በተቻለ መጠን ስትር ያለ በደንብ ኢየሱስን ወደ መምሰል የሚሄድ አካል ያስፈልጋል። ሰው በአካል እንዴት ይመሰላል ኢየሱስ በአካል ምናምን እንዳትሉን፣ እሱ በአካልም ጽኑ ነበረ የሚለውን እናያለን። ያ ብዙ ጊዜ ስለ አካሉ አውርተን ስለማናውቅ ነው። እኔም አስቤ አላውቅም። ፊዚካሉ በጣም ትልቅ ይሆናል ወይ የሆነ ስፖርት እንደሚሰራ ሰው ይሆናል ብዬም አልስለውም። በቃ አእምሮ ላይ አይመጣም እና የብዙዎቻችን እንደዛ ይመስለኛል። ስለ ሳይኮሎጂካሊ ብቻ ነው የምናስበው እና ስለ መንፈሳዊ ነገር ይጸልይ ነበር፣ ይጾም ነበር የሚሉት ነገሮች ላይ በጣም እናተኩራለን እና ስለ አካሉ የሚያደርገውን ነገር ግን አናስብም። ይሄን እዚህ ላይ እንድናተኩሩ ማድረጉ መጽሐፉ ጥሩ ነው እላለሁ እና ሌላው ኢየሱስ ደግሞ ሰውን በጥልቀት ይረዳ ነበረ። በምድር ላይ በነበረበት ጊዜ ሰውን በጥልቀት መረዳት አምላክ ካልሆነ በስተቀር እንዴት ይቻላል? ማለት ስናመጣው ወደዚህ መቼም በአንድም በሌላ አገልጋይ እንሆናለን። እኛ ዙሪያችንም ሰዎች ይኖራሉ። ሰዎችን እንዴት ነው በጥልቀት መረዳት የምንችለው? አለብን ወይ? ሲጀመር አለብን ነው የሚለው በጣም ትንሽ ኃይለ ቃል ነው። እሺ ሰውን በጥልቀት መረዳት አሁን ልናገለግል አይደል? ወጣቶችን ይዘናል አይደል? ካልተረዳናቸው እንዴት ነው የምናገለግላቸው ነው ጥያቄው። የሰውን ማንነት በደንብ ስታውቂው ለማገልገል ይመችሻል። ምን ይወዳል፣ ምን አይወድም፣ ምን ይፈልጋል፣ ምን አይፈልግም፣ አእምሮ በህይወቱ ምን አልፏል፣ በህይወቱ ባለፈበት ውስጥ ለምሳሌ ስለ ቤተሰብ ስታስተምሪ አንቺ የተሰማሽን ብቻ መናገር አትችይም። ራይት? የተለያየ አይነት የቤተሰብ ሁኔታ አለ። ያንን በደንብ ካላወቅሽ ለአንዱ የሚጠቅም ብለሽ የምታስተምሪው ሌላውን ሊጎዳ ይችላል። ሁሉን በትክክል ማወቅ፣ በጥልቀት መረዳት በጣም 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 አስፈላጊ ነው። ኢየሱስ ሰዎችን በትክክል ይረዳቸዋል። ለምሳሌ አንዳንዶቹ ይመጡና ሊፈትኑት፣ መረዳት የሚባለው ለመረዳት ብቻ አለ፣ ከፈተናም ለማምለጥ ነው። ሊፈትኑት መጥተው ይሄ ነገር እንደዚህ ነው እንትን ማለት ለቄሳር ግብር ተፈቅዷል አልተፈቀደም፣ እንክፈል አንክፈል ይሉታል። ሀሳባቸውን አውቆ የሚል ነገር ታገኛለሽ። ምን ማለት ነው? ሀሳባቸውን አውቆ በደንብ ነው የሚረዳቸው። በደንብ አመጣጣቸውን በደንብ ያውቃል። በዙሪያ ያሉ ሰዎችን አይቶ አዘነላቸው፣ የሚበሉት ስጧቸው አለ። በጣም እንደዚህ እየደከሙን ወደ ቤት እንዲሄዱ አልፈልግም፣ አዝንላቸዋለሁ። መረዳት እኮ ማለት እሱ ነው። በጊዜው የነበራቸውን ፍላጎት በትክክል አንደርስታንድ አድርጎ ያንን አድሬስ ማድረግ ራይት።
እኛ የፈለግነው ብቻ አይደለም። ያንን ለማድረግ መረዳቱ አስፈላጊ ነው። አሁን ኢየሱስ በዙሪያው ያሉትን ሰዎች በትክክል ስም ሁሉ ይሰጣቸዋል። የመረዳቱን ጥግ የምታየው ስም ይለውጥላቸዋል። ስምዖን የነጎድጓድ ልጅ አግኝተሽኛል። እነዚህ ምን ማለት ነው? ስማቸው መለወጡ ምንድን ነው ጥቅሙ? ምን ያህል እንደሚያውቃቸው ይዘውት የነበረው ስም ብቻ ሳይሆን የሚገልጣቸው እነዚህ ሰዎች ከነ ባህሪያቸው ከነ የማገልገል አቅማቸው ከነ ውስጣቸው ካለው ጥሪ የነሱን ስብዕና ሊሸከም የሚችል ስም ሁሉ ይሰጣቸዋል። በጥልቀት መረዳት ማለት እሱ ነው። አሁን ካልተረዳናቸው እኛ የራሳችን የተሰማንን ብቻ ማድረግ እንጀምራለን። ኢየሱስ የህዝብ ለምሳሌ 38 ዓመት ሽባ የነበረው ጋር መጥቶ ተነሳና አልጋን ተሸክመ ተመላለስ ቢለው አልጋውን ተነስቶ ተሸክሞ ይመላል፣ ምንም ነገር ንግግር ሳይኖረው። መጥቶ ግን ልትድን ትወዳለህ አለው። ሰውየው በውስጡ የታመቀ በጣም ብዙ እንትን አለበት። እሺ መጀመሪያ ሳይኮሎጂካል ነው የሰውየው ፍላጎት። ከዛስ እንዲያወራ እድል ሰጠው፣ አላቋረጠውም። እንትኑ ባለ ጊዜ እኔማ እንዴት ይሆናል? እኔ ገና ከዚህ ስነሳ ሌላው ዘሎ ይገባል። 38 ዓመት ሙሉ እዛ ነበረ ማለት ኤክስፒሪየንሱን በቃ በደንብ ነው የተናገረው። ያለበትን ችግር እንዴት እንደማይድን ምናምን ሁሉ ነው ያለው። ራይት ኢየሱስ ያቋርጠው አታይም። ተው በቃ አንተ ዝም በል ረፍ አቁም ምናምን ዝም ብሎ ይሰማዋል። በደንብ ነው የተረዳው። ከዛስ በቃ አሁን አልጋህን ተሸክመህ ተመላለስ ዳነ። ዝም ብሎ መጀመሪያ ማዳን አይችልም ወይ? አይደለም። ለምሳሌ ያ ለምጻም የምንለው እኛ እንትን ሌፐር ነው፣ ላይክ የቆዳ የአካል ችግር ነው። ያ ሰው መጥቶ ልታድነኝ ትወዳለህ እንደ ጌታ ሆይ ሲለው እወዳለሁ፣ ዳሰሰውና እወዳለሁ ነፃ አለው። መዳሰሱን ምን አመጣው? ያ ሰው የሚፈልገው እንደዛ እንዳለም የሚወደው ይፈልግ ነበር። ስለዚህ እኔ ሲዳስሰው ባትነጻም እወድሃለሁ ማለት ነው። ራይት በግድ ችግር የለም እወድሃለሁ። እኛ እንደዛ ነን ወይ? ድክም ያለ የደከመው ወጣት ቢመጣ በህይወቱ የዛለ ወጣት ቢመጣ ምንድን ነው የምናደርገው? የመጀመሪያ የምክር አገልግሎት እንሰጠዋለን። ጌታ እግዚአብሔር አይወድ አንተ እንደዚህ እንደውም በተቻለ መጠን ከእንደዛ አይነት ሰው እንሸሻለን እንጂ ቀርበን ከነ ድካሙ ወደን ከዛ ወደ ጌታ ለማምጣት ካለበት ድካም ለማውጣት አንሄድም። የሚቀረብ ማለት እሱ ነው። ሰውን በጥልቀት የሚረዳ ማለት ሰውን በጥልቀት የሚረዳ ማለት እሱ ነው። ለሰው የሚያስፈልገውን ነገር ለመስጠት በትክክል ሰውየውን መገንዘብ ማወቅ ያስፈልጋል። ኢየሱስ ይህንን በትክክል አሳይቶናል። የተወደዳችሁ ተመልካቾቻችን ይሄ ዶታይም ፖድካስት ነው። እያወራን ያለ ነው የኢየሱስ ማንነት በሚለው መጽሐፍ ላይ ነው። ባወራናቸው ርዕሶች ላይ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ከሌሎች በዚሁ መጽሐፍ ሆኖ ከሌሎች ርዕሰ ጉዳዮች ጋር እንገናኛለን። ተባረኩ።